ሰላም ሰላም እንዴት ናችሁ? ውድ የጂነስ ሚዲያ ቤተሰቦች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት ቱቶሪያል ፍሬሽማን ኮርስ አንደርግራጁዌት ኮርስ ቱቶሪያል ይሆናል ማለት ነው። ጂኦግራፊ አንደርግራጁዌት ስቱደንትስ ቱቶሪያል ነው ማለት ነው። የፍሬሽማን ኮርስ ቻፕተር 1 ፓርት 1ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቀጥታ ወደ ቱቶሪያሉ ከመሄዳችን በፊት ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። ለአዲስ የቻናሌ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዲሁም ቪዲዮውን ስትጀምሩ ሁላችሁም ቢሆን ላይክ በማድረግ እንድትጀምሩት እጠይቃለሁ ማለት ነው። በትህትና እጠይቃለሁ። ስለዚህ let us continue today we will discuss about freshman geography course title Geography of Ethiopia and the Horn freshman undergraduate students ስለዚህ እሱን እንማማራለን ማለት Geography of Ethiopia and the Horn እንግዲህ ምንድነው ከዛ በፊት ማሳሰብ የምፈልገው ነገር አብዛኛው የቻናሌ ተከታታዮች ወይም ደግሞ ተማሪዎች ቻናሉን ሰብስክራይብ ከ100% ከሚያዩት ይህን ቪዲዮ ወይም ደግሞ በዚህ ቻናል ቪዲዮ ከሚያዩ ተመልካቾች 89% የሚሆኑት ቻናሉን ሰብስክራይብ ሳያደርጉ ነው ማለት ነው ቪዲዮዎችን እያዩ ያለው። ስለዚህ ያለኔ ጥሩ ስላልሆነ ለማበረታታት ሰብስክራይብ ብታደርጉት ቪዲዮውንም ላይክ ብታደርጉት እንዲሁ ለጓደኛም ሼር ብታደርጉት ለኔ በጣም አሪፍ ነው ማለት ነው። ስለዚህ ይሄን ለማለት እወዳለሁ። ለዛሬ ወደ ያዝነው ቪዲዮ እንሄዳለን ማለት ነው። ዛሬ እንግዲህ ዩኒት 1 ኢንትሮዳክሽን ቤዚክ ዴፊኒሽን ኤንድ ኮንሰፕትስ ኦፍ አባውት ጂኦግራፊ እናያለን ማለት ነው። ስለ ጂኦግራፊ እናያለን የተወሰኑ ማለት ነው። ስለዚህ ጂኦግራፊ ዴፊኒሽን ስኮፕ ኤንድ ቲምስ እናያለን ማለት ነው እንደ as an introduction. So let's continue to meaning of geography. What is geography? Geography ምንድን ነው? The meaning of geography is difficult to forward a definition acceptable to all geographers at all times and places due to the following two reasons. ምንድነው ይህን ጂኦግራፊ የሚለውን ዴፊኒሽን ጂኦግራፊ የሚለውን ቃል የጂኦግራፊን ዴፊኒሽን በሁሉም ጂኦግራፈሮች ወይም ደግሞ ጂኦግራፊን በሚያጠኑ ሰዎች ሳይንቲስቶች ዘንድ ተቀባይነት እንዲኖረው ማድረግ በጣም አስቸጋሪ ሆኗል ማለት ነው። እሱም አስቸጋሪ የሆነው በእነዚህ ሁለት የጂኦግራፊ ጸባዮች ምክንያት ነው ማለት ነው። የመጀመሪያው የጂኦግራፊ ጸባይ አስቸጋሪ የሆነው ጂኦግራፊ የሚለውን ዴፊኒሽን በሁሉም ጂኦግራፈሮች ዘንድ ተቀባይነት እንዳይኖረው የሚያደርግ አስቸጋሪው ዴፊኒሽን አስቸጋሪው የጂኦግራፊ ካራክተሪስቲክስ ኦፍ ፊውቸር ምንድን ነው? ጂኦግራፊ ሃዝ ዳይናሚክ ኔቸር ኦፍ ዘ ዳይናሚክ ኔቸር አለ ወይም ደግሞ ጂኦግራፊ ዳይናሚክ ነው ማለት ነው። ሁለተኛው ጂኦግራፊ ቼንጅስ ኢን ኢትስ ስኮፕ ኤንድ ሜተድስ ኦፍ ስተዲ ስኮፑ ወይም ደግሞ ሜቶድ ኦፍ ስተዲ ወይ ጂኦግራፊ ቼንጅ ያደርጋል ማለት ነው፣ ይለውጣል ማለት ነው። ስለዚህ በዚህ በእነዚህ በሁለት ምክንያቶች አማካኝነት ጂኦግራፊ የሚለውን ቃል በሁሉም ጂኦግራፈሮች ወይም ጂኦግራፊ በሚያጠኑ ሳይንቲስቶች ወይም ስኮላሮች ዘንድ ተቀባይነት እንዲኖረው ማድረግ አስቸጋሪ አድርጎታል ማለት ነው። ነገር ግን ይሁን እንጂ ጂኦግራፊ ምን አለው? የራሱ የሆነ ዴፊኒሽን አለው ማለት ነው። ሶ the most accepted definition of geography is called geography is the scientific study of the earth that describes and analyzes spatial and temporal variations of physical, biological and human phenomena and their interrelationships and dynamism over the surface of the earth. ምንድነው በብዛት ተቀባይነት ያለው የጂኦግራፊ ዴፊኒሽን? ጂኦግራፊ ምንድነው? ጂኦግራፊ ማለት ሳይንሳዊ በሆነ መልኩ ስለ መሬት ማጥናት ነው። ስለ መሬትን ሳይንሳዊ በሆነ መልኩ የሚያጠና ሳይንስ ነው ማለት ነው። ስለ መሬት ማለትም ስለ መሬት ስፓሻል እና ቴምፖራል ቫሪዬሽን ሊሆን ይችላል። አሁናዊ እና የቆዩ የመሬት ገጽታዎች ልዩነት ቫሪዬሽን፣ ፊዚካል፣ ባዮሎጂካል ኤንድ ሁማን ፌኖሜና ኤንድ ዜር ኢንተርሪሌሽንሺፕ ኤንድ ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ዘ እርዝ በመሬት ገጽታ ላይ የሚካሄዱ ማንኛውንም ቫሪዬሽኖች ፊዚካል ቫሪዬሽን ሊሆን ይችላል፣ ባዮሎጂካል ቫሪዬሽን ሊሆን ይችላል፣ እንዲሁ የሰዎች ቫሪዬሽን የሰዎች ፌኖሜና ስለነሱ ያጠናል ማለት ስለ መሬት የሚያጠና ሳይንስ ነው ማለት ነው። ስለዚህ ስኮፕ ኦፍ ጂኦግራፊን ስንመለከት Geography explains the arrangements of various natural and cultural features on the Earth's surface. ምንድነው ጂኦግራፊ የሚገልጸው? explains the arrangements of various natural and cultural features on the Earth's surface. Holistic and interdisciplinary field of study contributing to the understanding of the changing spatial structures from the past to the future ማለት ነው።
በመሬት ላይ ስለሚካሄዱ ያለፉ ቸንጆችንና አሁን ወደፊት ለሚካሄዱ መሬት የምታሳያቸውን ለውጦች ያጠናልናል ማለት ነው ጂኦግራፊ። ጂኦግራፊ ዘ ስኮፕ ኦፍ ጂኦግራፊ ኢዝ ዘ ሰርፌስ ኦፍ ዘ እርዝ ነው ማለት እንችላለን። ስለዚህ የጂኦግራፊ ይዘቱ ስለምንድን ነው ማለት ነው? ስለ መሬት ገጽታ ነው ማለት ነው። ስኮፑ ስለ መሬት ገጽታ ነው ማለት ነው። ስለዚህ ስለ መሬት ገጽታ ነው ማለት ነው የሚያጠናል ነው which is the very thin zone that is the interface of atmosphere, lithosphere, hydrosphere and biosphere. ጂኦግራፊ ስኮፑ የሚጠናበት ሁለት ኮንቲነሞች አሉ ማለት ነው። ሁለት ኮንቲነሞች አሉ፣ ቱ ኮንቲነምስ አሉ ማለት ነው። ስለዚህ ሁማን ፊዚካል ኮንቲነም ኤንድ ቶፒካል ሪጅናል ኮንቲነም ተብሎ በሁለት ይከፈላል ማለት ነው። ስለዚህ ቶፒካል ፊልድስ ኦፍ ጂኦግራፊ ካቴጎሪስ ኦፍ ፊዚካል ኦር ሁማን ፌኖሜና አስ ዲስትሪቢዩትድ ኦቨር ዘ እርዝ። ሪጅናል ጂኦግራፊ ካውንተር ሪጅናል ጂኦግራፊ አዝ ዘ ኔም ኢንዲኬትስ ዛት ሪጅናል ሚንስ የሆነ ስፔሲፊክ የሆነ ሪጅን ስፔሲፊክ የሆነ ኤሪያ ማለት ነው። concerned with the associations within regions of all or some of the elements and their interrelationships ማለት ነው። an area on Earth's surface marked by a degree of homogeneity of some phenomenon. So let us continue to another topic, themes of geography. Geography has 5 themes. Themes of geography ማለት ጂኦግራፊን ስናነሳ ሊቀሩ የማይገቡ ወይም ደግሞ ጂኦግራፊን ስናነሳ አብረው የሚመጡብን ወይም ደግሞ የሚመጡብን ኮንሰፕቶች የሚመጡብን ጭብጥ ነገሮች ምንድናቸው የሚለውን ስናይ በ5 ነገሮች ስለ ጂኦግራፊ ካወራን አይቀር ሌሎችም 5 ነገሮች አብረው ይመጡብናል ማለት ነው። ከጭንቅላታችን ውስጥ ድቅን ይሉብናል ማለት ነው። የመጀመሪያው ሎኬሽን ነው። ስለ ጂኦግራፊ እያጠናን ወይም ስለ ጂኦግራፊ ማውራታችን ካልቀረ ስለ ጂኦግራፊ ካወራን የግድ ስለ መገኛ ማውራታችን አይቀርም ማለት ነው። ስለ መገኛ ስለ አንድ ነገር መገኛ ስለ ሎኬሽን እናወራለን ማለት ነው። ሁለተኛው ስፔስ ነው። ፕሌስ ነው ማለት ነው። ስለ ቦታ ማለት ነው። ሶስተኛው ምንድነው? ሁማን ኢንቫይሮንመንት ኢንተራክሽን ነው ማለት ነው። ስለ ሁማን ኢንቫይሮንመንት ኢንተራክሽን ጂኦግራፊ ካልን የግድ ሁማን ኢንቫይሮንመንት ኢንተራክሽን ይኖራል። ስለዛ እናጠናለን ማለት ነው። አራተኛው ሙቭመንት ነው ማለት ነው። የግድ ጂኦግራፊ ካልን ሙቭመንት ኦፍ ፐርሰን አይዲያ ኦር ሰምቲንግ ይኖራል ማለት ነው። አምስተኛው ሪጅን ነው ማለት ነው። ስለዚህ እነዚህ 5ቱ ምንድናቸው ማለት ነው? ስለ ጂኦግራፊ ስናወራ አብረው የሚመጡብን ነገሮች ናቸው ማለት ነው። ስለዚህ the first theme of geography is location. So location ማለት መገኛ ነው። defined as a particular place or position ነው ማለት ነው። ያንድ ኦብጀክት ፓርቲኩላር ፕሌስ ወይም ደግሞ ፓርቲኩላር ልዩ የሆነ ቦታ ወይም ልዩ የሆነ መገኛ ምን ይባላል? ሎኬሽን ወይም መገኛ ይባላል። ሎኬሽን ካን ቢ ክላሲፋይድ ኢንቱ ቱ። ሎኬሽን መገኛ በሁለት ከፍለን እናየዋለን። አንጻራዊ መገኛ እና ፍጹማዊ መገኛ ወይም ደግሞ ፍጹማዊ መገኛ ወይም አብሶሉት ሎኬሽን ኤንድ አንጻራዊ መገኛ ወይም ሪላቲቭ ሎኬሽን ብለን በሁለት ከፍለን እናየዋለን ማለት ነው። ስለዚህ አብሶሉት ሎኬሽን ማለት ምን ማለት ነው የሚለው ስናይ ዘ ሎኬሽን ኦፍ ኤ ፕሌስ አብሶሉት ሎኬሽን ምን ማለት ነው? ዘ ሎኬሽን ኦፍ ኤ ፕሌስ ኢዝ ዲፋይንድ ባይ ኢትስ ላቲቲዩድ ኤንድ ሎንጊቲዩድ ኦር ኢትስ ኤግዛክት አድሬስ ነው። አብሶሉት ሎኬሽን ማለት እንደሚታወቀው ፍጹማዊ መገኛ ማለት ስለሆነ የኬክሮስ እና የኬንትሮስ መስመሮችን በመጠቀም የምንገልጸው አገላለጽ የምንገልጸው የአንድ ቦታ የኬክሮስ እና የኬንትሮስ መስመሮች በመጠቀም ያ ቦታ የሚገኙበትን ኤግዛክት ዳይሬክሽን፣ ኤግዛክት አድሬስ፣ ኤግዛክት ፖዚሽን ሎኬት ስናደርግ ስናመለክት ወይም ስንገልጽ ምን ይባላል? አብሶሉት ሎኬሽን ወይም ደግሞ ፍጹማዊ ሎኬሽን ወይም ማትማቲካል ሎኬሽን ወይም ደግሞ አስትሮኖሚካል ሎኬሽን በመባል ይታወቃል ማለት ነው። ሌላ ስሞች አሉት። ማትማቲካል ሎኬሽን፣ አብሶሉት ሎኬሽን፣ አስትሮኖሚካል ሎኬሽን በመባል ይታወቃል ማለት ነው። ሌላ ስሞች ስላሉት ማለት ነው። ስለዚህ ይህን ይመስላል ማለት ነው። ስለዚህ አብሶሉት ሎኬሽን ካልን የግድ ፍጹማዊ መገኛ ማለት ነው። አብሶሉት ሎኬሽን የአንድን ኦብጀክት አብሶሉት ሎኬሽን ገለጽን ማለት ያ ኦብጀክት ስትሪክትሊ ከዛች ቦታ ላይ ነው ማለት ነው የሚገኘው። ኤግዛክት አድሬሱ ኤግዛክት ሎኬሽኑ ትክክለኛ መገኛው ነው ማለት ነው። ሪላቲቭ ሎኬሽን ማለት ግን ዘ ፖዚሽን ኦፍ ሳምቲንግ ሪላቲቭ ቱ አናዘር ላንድ ማለት ነው። አያቸው ሪላቲቭ ማለት እንደሚታወቀው አንጻራዊ መገኛ ነው አይደለ? ስለዚህ አንጻራዊ መገኛ ማለት ደግሞ ያንድን ኦብጀክት የሚገኝበትን ቦታ ከሌሎች በኦብጀክቱ ወይም ደግሞ በአንድ አካል በአቅራቢያው ካሉ ነገሮች ጋር ሪሌት አድርገን አያይዘን የዛን አካል ወይም የዛን ኦብጀክት መገኛ ስንገልጸው አንጻራዊ መገኛ ወይም ሪላቲቭ ሎኬሽን በመባል ይታወቃል ማለት ነው ባጭሩ። ስለዚህ ሁለተኛው ምንድነው? ፕሌስ ነው ማለት ነው።
ስለዚህ ፕሌስ ሚንስ ዘ ፊዚካል ኤንድ ዘ ሁማን አስፔክትስ ኦፍ ኤን ሎኬሽን ነው። ስለዚህ ፕሌስ ስለ ቦታ ስናወራ የሚመጡብን ሶስት ነገሮች አሉ አሶሺየትድ አብረው የሚሄዱ ስለ ቦታ ካወራን ስናወራ የግድ አብረው በአእምሯችን ውስጥ የሚመጡ ስለ ቦታ ካወራን የአንድ ነገር ቦታ ስሙ ወይም ቶፖኒም ወይም ደግሞ ኔም ኦፍ ኤ ፕሌስ ማወቅ አለብን ማለት ነው። ስለ አንድ ቦታ ካወራን የሆነ ቦታ ብናነሳ ስሙ ነው የሚመጣልን መጀመሪያ ስሙ፣ ከዛ ምን ይመጣልናል? ሳይቱ ይመጣልን፣ ከዛ ሲቹዌሽኑ ይመጣልን። ሳይት ማለት የዛ ቦታ ዲስክሪፕሽን ፊቸር ኦፍ ዛት ፕሌስ ማለት ነው። የዛ ቦታ ያ ቦታ የሚለይባቸው ከሌሎች ቦታዎች የሚለይባቸው ያን ቦታ የሚገልጹ ነገሮች ማለት ነው፣ ፊቸሮች ማለት ነው። ያ ቦታ የሚገለጽባቸው ካራክተሪስቲክሶች ፊቸሮች ማለት ነው አሉት፣ ባህሪዎች አሉት ማለት ነው። ስለዚህ ያ ሳይት ይባላል። ሲቹዌሽን ማለት ደግሞ ኢንቫይሮንመንታል ኮንዲሽንስ ኦፍ ዘ ፕሌስ ነው። የዛ ቦታ ዌዘር ኮንዲሽን ወይም ኢንቫይሮንመንታል ኮንዲሽን ምን ይባላል? ያለው የአየር ሁኔታ ምን ይባላል? ሲቹዌሽን ይባላል ማለት ነው። ስለዚህ ስለ ፕሌስ ስናወራ እነዚህ ሶስቱ ነገሮች አስፈላጊ ናቸው ማለት ነው። ኦኬ each place in the world has unique features that make it different from the others expressed in terms of landforms, hydrology, biography, pedology, characteristics and size of human population, distinct human cultures። ምንድነው የሚለን እዚህ ጋር እያንዳንዱ ቦታ ወይም ደግሞ በዓለም ላይ ስላሉ ቦታዎች ብናነሳ እነዛ በዓለም ላይ ያሉ ቦታዎች አንዱን ቦታ ስፔሲፊካሊ ብንወስደው ምን ሊኖረው ይገባል? ዩኒክ ፊውቸር የሆነ የራሱ የሆነ ያንን ቦታ ከሌሎች ቦታዎች የሚለየው የሆነ የራሱ የሆነ መለያ ባህሪ ወይም መገለጫ ባህሪ ያለው ሊኖረው ይገባል ነው የሚለው። አለው ዩኒክ ፊውቸር አለው። ያ ባህሪ ግን ሜቢ ከምን አንጻር የመጣ ሊሆን ይችላል? ከውሃ ካለው የመሬት አቀማመጥ ሊሆን ይችላል። ከውሃ አካላት ከሚይዛቸው የውሃ አካላት ሊሆን ይችላል። ካለው ባዮግራፊ ሊሆን ይችላል። ካለው ፔዶሎጂ እንዲሁ ካሉት ከሚኖሩት ሰዎች አንጻር ሊሆን ይችላል የተለየው ከሌሎች ቦታዎች የሚለየው ዋትኤቨር ኤኒ ሚንስ ብቻ ያ ቦታ የሆነ የራሱ የሆነ ዩኒፋይድ የሆነ ፊውቸር አለው የሚለይባቸው ዩኒክ የሆነ ፊውቸር ስፔሲፊክ ፊውቸር አለው። ያም ቦታ ከሌሎች ቦታዎች የሚለይልን የሆነ ስፔሲፊክ የሆነ ፊውቸር ዩኒክ ፊውቸር አለው፣ የሆነ ለየት ያለ መገለጫ አለው ነው የሚለው ባጭሩ። ስለዚህ ፕሌስ ምን ይጠቅማል ለጂኦግራፈሮች ስንል ፕሌስ ለጂኦግራፈሮች ኤሪስ ጂኦግራፈርስ ቱ ኮምፔር ኤንድ ኮንትራስት ቱ ፕሌስስ ኦን አርት በመሬት ላይ ያሉ ሁለት ቦታዎችን ኮምፔር እና ኮንትራስት ለማድረግ ለማወዳደር እና ለማነጻጸር ይጠቀሙበታል ፕሌስን ማለት ነው። ስለዚህ ሶስተኛው ምንድን ነው ካለን ሶስተኛው ቲም ኦፍ ጂኦግራፊ ሁማን ኢንቫይሮንመንት ኢንተራክሽን ነው ማለት ነው። የግድ ስለ ጂኦግራፊ ካወራን ሁማን ኢንቫይሮንመንት ኢንተራክሽን እንዳለ ማሰብ አለብን። ኢንቫይሮንመንት አለ፣ ሁማን ሰዎች አሉ። ስለዚህ ሰዎችና አካባቢው የግድ ሪሌሽን ፈጥረው ኢንተራክት እያደረጉ ነው የሚኖሩት ማለት ነው። ስለዚህ ሁማንስ ሃቭ ኦልዌይስ ቢን ኦን ሲዝለስ ኢንተራክሽን ዊዝ ዜር ናቹራል ኢንቫይሮንመንት። ምንድነው ሰዎች ሁልጊዜም ቢሆን ነን ስቶፔብል ወይም ደግሞ ሊያቆም የማይችል ግንኙነት ያደርጋሉ። ከምናቸው ጋር? ተፈጥሮ ከሰጠቻቸው አካባቢ ጋር ወይም ደግሞ ከሚኖሩበት አካባቢ ጋር የራሳቸው የሆነ ሪሌሽን ፈጥረው ነው የሚኖሩት ወይም ደግሞ በአንድ ላይ ነው የሚኖሩት፣ ሪሌት እያደረጉ ነው የሚኖሩት። ስለዚህ ኖ አዘር ስፒሽስ ዛት ሃዝ ሊቭድ ኦን አወር ፕላኔት ሃዝ ኤ ፕሮፋውንድ ኢፌክት ኦን ዘ ኢንቫይሮንመንት አስ ሁማን። ምንም አይነት ሌላ ኦርጋኒዝም ወይም ስፒሽስ የለም እንደ ሰው ልጅ ከኢንቫይሮንመንት ከሚኖርበት ኢንቫይሮንመንት ጋር ኢንተራክት አድርጎ በጣም ኢንተራክሽኑ ከፍተኛ ነው። የሰው ልጅ ከሚኖርበት አካባቢ ጋር የሚያደርገው ኢንተራክሽን ከሌሎች ስፒሽሶች አንጻር ወይም ደግሞ ከሌሎች ኦርጋኒዝሞች አንጻር ሲታይ በጣም ከፍተኛ ነው ማለት ነው። ስለዚህ የሰው ልጅ ኢንተራክሽን ዊዝ ሁማን ኢንቫይሮንመንት ኢንተራክሽኑ በጣም ከፍተኛ ነው የሚለው ባጭሩ እዚህ ጋር ማለት ነው። ስለዚህ ሁማንስ ሃቭ አዳፕትድ ቱ ዘ ኢንቫይሮንመንት ኢን ዋይዝ ዛት ሃቭ አላውድ ዘም ቱ ዶሚኔት ኦል አዘር ስፒሽስ ኦን ዘ ሁማን ወይም ሰዎች እዚህ ጋር ሁማንስ ስለሚል ነው የተደረጉት። ሁማንስ ሃቭ አዳፕትድ የሰው ልጆች አካባቢያቸውን ዶሚኔት እንዲያደርጉ አዳፕት እንዲያደርጉ ብለዋል ማለት ነው፣ ያደርጋሉ። አዳፕት የሚያደርጉት ደግሞ ሌሎች ኦርጋኒዝሞችን ዶሚኔት ለማድረግ በምድር ላይ ያሉ ሌሎች ኦርጋኒዝም ስፒሽሶችን ዶሚኔት ለማድረግ ለመቆጣጠር ይረዳቸዋል ማለት ነው። ስለዚህ ሁማንስ ኢንቮልቭ ስሪ ዲስቲንክት አስፔክት ሰዎች ሶስት የተለያዩ መለያ አስፔክቶች አሏቸው ማለት ነው። The first one is dependency. The second one is adaptation. The third one is, I think, modification. Yeah, modification. So the first one is dependency. So
ዲፔንደንሲ ሚንስ ዋይስ ኢን ዊች ሁማንስ አር ዲፔንደንት ኦን ኔቸር ፎር ሊቪንግ። አያችሁ ዲፔንደንሲ ማለት የሰው ልጅ ለመኖር ከተፈጥሮ ጋር ነው። በተፈጥሮ ዲፔንደብል ነው። በቃ ዲፔንደብል ጥገኛ ሆኖ ነው የሚኖረው ከኔቸር ማለት ነው። አያችሁ ለዛ ነው ዲፔንደንሲ የተባለ። ስለዚህ ዲፔንደንሲ የሰው ልጅ መገለጫ አንዱ ፊቸር ነው፣ ወይም ደግሞ ዲስቲንክት የሚያደርገው የሚለየን ፊቸር ነው ማለት ነው። ሁለተኛው ምንድን ነው ማለት ነው? አዳፕቴሽን ነው ማለት ነው። ስለዚህ ይሄ አዳፕቴሽን ደግሞ የሚያወራልን የሰው ልጅ በቀላሉ ኒው ኢንቫይሮንመንትን አዳፕት ያደርጋል፣ ይላመዳል፣ ይለምዳል ማለት ነው። ስለዚህ ድሮ ከነበረበት ድሮ ከነበረበት ይኖርበት ከነበረው ኢንቫይሮንመንት ወጥቶ ወደ አዲስ ኢንቫይሮንመንት ሲሄድ ያን አዲሱን ኢንቫይሮንመንት አዳፕት የማድረግ እንትኑ ከፍተኛ ነው ማለት ነው። እኛ ሰዎች ስንባል አዳፕቴሽን ስኪል እንትናችን ከፍተኛ ነው። ስለዚህ ይሄ ለየት ያደርገናል ማለት ነው። ሶስተኛው ምንድነው? ሞዲፊኬሽን ነው። ሞዲፊኬሽን ደግሞ ምንድነው? ዓለምን ለእኛ ኮምፎርቴብል እንድትሆን ሰዎች ወይም ደግሞ ሰዎች ስንባል ዓለም ለራሳችን ኮምፎርት እንድትሆን የማንጭረው የማንቆፍረው ጉድጓድ የለንም ማለት ነው። ስለዚህ ዓለም ለእኛ ምቹ ለማድረግ በጣም እንጥራለን፣ ወይም ደግሞ ሰዎች ዓለምን ለራሳቸው ኮምፎርቴብል ኤሪያ ለመፍጠር ምቹ ለመፍጠር የሚያደርጉት ጥረት ወይም ሞዲፊኬሽን እንትናችን የሰዎችን ከሌሎች ኦርጋኒዝሞች ወይም ስፒሺሶች ይለየናል፣ ወይም የሰዎች ዲስቲንክት ፊውቸር ነው ማለት ነው። ስለዚህ 3 የሰው ልጅ ዲስቲንክት ፊውቸሮችን አይተናል። ዲፔንደንሲ፣ አዳፕቴሽን እና ሞዲፊኬሽን አይተናል ማለት ነው። ስለዚህ ዘ ፎርዝ ዋን ኢዝ ሙቭመንት ነው ማለት ነው። ዘ ፎርዝ ቲምስ ኦፍ ጂኦግራፊ፣ አራተኛው የጂኦግራፊ ጭብጥ ነገር ወይም ስለ ጂኦግራፊ ስናወራ የማይቀር የምንለው ኮንሰፕት ምንድነው? ሙቭመንት ነው፣ እንቅስቃሴ ማለት ነው። ሙቭመንት ስንል ሙቭመንት ኢዝ ዘ ስተዲ ኦፍ ትራንስፖርት ኤንድ ሪሎኬሽን ኦፍ ሁማን አይዲያስ፣ ካልቸር፣ ሃቢትስ፣ ላንጉጅ ኤንድ መኒ ሞር ቱ ዘ ዲፈረንት ፓርትስ ኦፍ ዘ ወርልድ። ምንድነው ሙቭመንት ስንል? እንቅስቃሴ ስንል የተለያየ የሚያጠነው ምንድነው? ስለ እንቅስቃሴ ነው። ስለ እንቅስቃሴ የሰው ልጅ አይዲያ ሊሆን ይችላል፣ ባህል ሊሆን ይችላል፣ ልምድ ሊሆን ይችላል፣ ላንጉጅ ቋንቋ ሊሆን ይችላል። ብቻ ዋቴቨር በቃ ሪሎኬት ማድረግ ከነበረበት አካባቢ ወደ ሌላ አካባቢ ሲስፋፋ ሙቭ ሲያደርግ ምን ይባላል? ያ ሙቭመንት ይባላል ማለት ነው። ሶ ሙቭመንት ሚንስ አይት አስፔክትስ ወይም ዳይሜንሽንስ አር ዘ ፊዚካል ሙቭመንት ኦፍ ፒፕል። ሙቭመንት ምን ሊሆን ይችላል ማለት ነው? ሰዎች ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ ያ ሙቭመንት ልንለው እንችላለን። ወይም ደግሞ ትራንስፖርት ኦፍ ጉድስ ወይም ሸቀጦች ከአንድ ሀገር ወይም ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ እሱንም ሙቭመንት እንለዋለን ማለት ነው። ወይም ደግሞ ፍሎ ኦፍ አይዲያስ፣ የሆነ አይዲያ የሆነ ሀሳብ ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርግ ፍሎ ሲያደርግ ያንንም ሙቭመንት ልንለው እንችላለን ማለት ነው። ስለዚህ ፍሎ ኦፍ አይዲያ ዛት አሎውስ ዩኒፊኬሽን ኦፍ ዘ ሁማን ሲቪላይዜሽን ምንድነው? የሰውን ልጅ ስልጣኔ ዩኒፋይድ ያደርገዋል፣ አንድ ያደርገዋል ማለት ነው። ፍሎ ኦፍ አይዲያ ሲኖር ለምሳሌ ኒው ቴክኖሎጂ የሆነ ቦታ ላይ ኦከር ቢያደርግ አዲስ የሆነ የቴክኖሎጂ ፕሮዳክት ቢኖር ሌላ ጅቡቲ ምናምን ቢመረት ወይ ቻይና ቢመረት ቻይና ለአንድ ጊዜ ወይም በትንሽ ወራት ውስጥ ዓለምን ሊያዳርስ ይችላል ማለት ነው። ያ ምንድነው? ፍሎ ኦፍ አይዲያ ነው ማለት ነው። አያችሁ ምንድነው? ዩኒፋይድ የሆነ ሁማን ሲቪላይዜሽን አንድነት ያለው የሰው ልጅ ስልጣኔ እንዲኖር ያደርጋል ማለት ነው። ሁለተኛው ፕሮሞትስ ኢትስ ግሮዝ ኤንድ ፕሮስፐሪቲ። ፍሎ ኦፍ አይዲያ መኖሩ የሀሳብ ሸሪንግ ወይም የሀሳብ ሙቭመንት መኖሩ ግሮዝ እና ፕሮስፐሪቲ እድገትንና ብሩህ ተስፋን ወይም ደግሞ የአረንጓዴ ልማትን ፕሮስፐሪቲን ብሩህ ተስፋን እንትን ይላል ማለት ነው፣ ያዳብራል፣ ፕሮሞት ያደርጋል፣ ሰፖርት ያደርጋል ማለት ነው። the last one is the last themes of geography is region. So region a geographic area having distinctive characteristics that distinguishes itself from adjacent units of space. ምንድነው ሪጅን ስንል? ጂኦግራፊክ ኤሪያ ነው። ነገር ግን ያ የሆነ ጂኦግራፊክ ኤሪያ ነው፣ የሆነ ቦታ ነው። ሪጅን ስንል የሆነ ቦታ ነው፣ አንድ ቦታ ነው። ነገር ግን ያ ቦታ የራሱ ምን አለው ማለት ነው? ዲስቲንክቲቭ ካራክተሪስቲክስ አለው ማለት ነው። ያንን ቦታ የሚለዩት የራሱ የሆኑ መገለጫ ካራክተሪስቲክስ አሉት ማለት ነው። የራሱ ከሌሎች ቦታዎች የሚለዩት ማለት ነው። ሶ ሪጅን ሚንስ ኤ ፖርሽንስ ኦፍ ኤርዝ ሰርፌስ ዛት ሃቭ ዩኒፎርም ካራክተሪስቲክስ። ሪጅን ማለት የሆነ የመሬት ክፍል ነው፣ ፖርሽን ነው። ነገር ግን የራሱ የሆነ ዩኒፎርም የሆነ ካራክተሪስቲክስ ያለው ማለት ነው። ዩኒፎርም ተመሳሳይ የሆነ የመገለጫ ባህሪ ያለው ከሌሎች ግን የሚለይ ለራሱ ግን ተመሳሳይ የሆነ መገለጫ ባህሪ ያለው ከሌሎች ስፔሶች ወይም ቦታዎች ሊለይበት የሚችለው ዲስቲንክቲቭ የሆነ ካራክተሪስቲክስ የያዘ
ቦታ ወይም ጂኦግራፊካል ኤሪያ ምን ይባላል? ሪጅን በመባል ይታወቃል ማለት ነው። ስለዚህ ዘ ፕሌስስ ሼሪንግ ኮመን ፊዚካል ኤንድ ሁማን ፊቸርስ ኩድ ቢ ስለዚህ ምንድነው ሼሪንግ ተመሳሳይ የሆነ የፊዚካል እና የሁማን ፊቸር የያዘ ቦታ ነው ማለት ነው። ስለዚህ ሪጅን ምን ሊሆን ይችላል? ሪጅን ኩድ ቢ ፎርማል ሪጅን ኦር ፋንክሽናል ሪጅን ሊሆን ይችላል ማለት ነው። ሌትስ ሲ ኢች ዋን ባይ ዋን። ስለዚህ ፎርማል ሪጅን ሚንስ ካራክተራይዝድ ባይ ሆሞጂኒቲ ኢን ተርምስ ኦፍ ኤ ሰርተን ናቹራል ፌኖሜኖን ሶይል ቴምፕሬቸር ሬንፎል ካልቸራል ኤሌመንት ላንጉጅ ሪሊጅን ኤንድ ኢኮኖሚ። ምንድነው ፎርማል ሪጅን ስንል መገለጫው ምንድነው? ሆሞጂኒቲ ነው፣ አንድነት ነው ማለት ነው። ፎርማል ሪጅን ማለት በሶይል ሊሆን ይችላል፣ በአፈር አይነቱ ሊሆን ይችላል፣ በቴምፕሬቸሩ በዝናብ ሁኔታው ሊሆን ይችላል፣ በቋንቋ በሃይማኖት ወይም በኢኮኖሚ ሊሆን ይችላል። አንድ መሆን ምን ይባላል? ፎርማል ሪጅን ይባላል ማለት ነው። ካራክተራይዝድ ባይ ሁማን ሴንተር ፕራክቲስ ፕሮፐርቲ ሰቻስ ኮመን ላንጉጅ ተመሳሳይ የሆነ ላንጉጅ ተመሳሳይ የሆነ ፖለቲካል ሲስተም እና ተመሳሳይ የሆነ የባዮሎጂካል ኦር ፊዚካል ፕሮፐርቲ ሲኖር ማለት ነው። ፎርማል ሪጅን ኦልሶ ናውን አስ ዩኒፎርም ኦር ሆሞጂኒየስ ሪጅን በመባል ይታወቃል ማለት ሌላ ስም። ምሳሌ ኔሽን ኢዝ አን ኤግዛምፕል ኦፍ ፎርማል ሪጅን። የፎርማል ሪጅን ምሳሌ ኔሽን ነው ማለት ነው። ዘ ሰከንድ ዋን ኢዝ ፋንክሽናል ሪጅን። ፋንክሽናል ሪጅን also being nodal region, a region organized around a focal point, characterized by functional interrelationship in a spatial system. Region is tied to the central point by አያችሁ ሪጅን ደግሞ በዚህ ጊዜ በፋንክሽናል ጊዜ ምንድነው ሪጅን የተገመደው በምንድነው ማለት ነው? በትራንስፖርቴሽን ሲስተም ነው፣ በኮሚኒኬሽን ሲስተም እና በኢኮኖሚክ ኦር ፋንክሽናል አሶሲዬሽን በእነዚህ ነው ማለት ነው። ምሳሌ ደግሞ ዘ ሰርኩሌሽን ኤሪያ ኦፍ ኒውስ ፔፐር ነው ማለት ነው፣ ለፋንክሽናል ሪጅን ማለት ነው። ሶ ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን 1.2 ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን። አያችሁ ሆርን ኦፍ አፍሪካ ካንትሪስ። ሶ ሎኬሽን መገኛው የኢትዮጵያ መገኛ፣ ሼፕ ቅርጿ፣ ሳይዝ ኦፍ ኢትዮጵያ የቆዳ ስፋቷ እና የሆርን የአፍሪካ ቀንድ ማለት ነው። ስለዚህ ሆርን ኦፍ አፍሪካ ካንትሪ የሚባሉት የአፍሪካ ቀንድ ሀገራት የሚባሉት ማን ናቸው ስንል ከዛ በፊት ሪጅን ኦፍ ኢስተርን አፍሪካ። ሆርን ኦፍ አፍሪካ ስንል ሆርን ኦፍ አፍሪካ ኢዝ ሪጅን ኦፍ አፍሪካ፣ የአፍሪካ ቀንድ የኢስተርን የምስራቅ አፍሪካ ክፍል ነው ማለት ነው። ኢዝ ናሮ ቲፕ፣ ናሮ የሆነ ቲፕ ነው ማለት ነው። ናሮ ቲፕ ኢዝ ናሮ ቲፕ ዛት ፕሮትሩድስ ማለት እንደዚህ ሾጠጥ ብሎ የወጣ አፈንግጦ የወጣ ማለት ነው። ዛት ፕሮትሩድስ ኢንቱ ዘ ኖርዘርን ኢንዲያን ኦሽን ሴፓሬቲንግ ኢት ፍሮም ዘ ገልፍ ኦፍ ኤደን። ወደ ኖርዘርን ኢንዲያን ኦሽን ፕሮትሩድ የሆነ ነው። እዚህ ጋር ምን አለ? ኖርዘርን ኢንዲያን ኦሽን አለ ማለት ነው። ስለዚህ ኢንቱ ዘ ኢንዲያን ኦሽን ማለት ሴፓሬቲንግ ኢት ፍሮም ዘ ገልፍ ኦፍ ኤደን፣ ከገልፍ ኦፍ ኤደን ይለየዋል ማለት ነው። ዘ ኢስተርን ሞስት ኤክስቴንሽን ኦፍ አፍሪካን ላንድ ዘ ሪጅን ዛት ኢዝ ሆም ቱ ዘ ካንትሪስ ሁዝ ካልቸርስ ሃቭ ቢን ሊንክድ ስሮት ዜር ሎንግ ሂስትሪ ዊች ኢንክሉድስ ምንድን ነው ማለት ነው? እዚህ አካባቢ የአፍሪካ ቀንድ የሚባለው አካባቢ ይህ ሪጅን ይህ አካባቢ በጣም ኃይለኛ የሆነ ሊንክድ ነው ማለት ነው። ሊንክ አላቸው ነው የሚለው። ሊንክድ ስሮት ዜር ሎንግ ሂስትሪ በራሳቸው በነበራቸው የረጅም ታሪክ አማካኝነት ሊንክድ ሆነዋል፣ ተሳስረዋል ማለት ነው። እነዚህ አፍሪካ ቀንድ የሚባሉ ሀገራት ማለት ነው። እነሱም የአፍሪካ ቀንድ የሚባሉ ሀገራት የመጀመሪያዋ ጅቡቲ ናት፣ ሁለተኛዋ ኤርትራ፣ ሶስተኛዋ ኢትዮጵያ፣ አራተኛዋ ሶማሊያ ናት ማለት ነው። ዚስ አር ዘ ፎር ሆርን ኦፍ አፍሪካን ካንትሪስ የአፍሪካ ቀንድ ሀገራት የሚባሉ እነዚህ ናቸው ማለት ነው። ስለዚህ ኦልዞ ዘይ ሼር መኒ ኮመን ፊቸርስ ዜር ኢዝ ኦልሶ ግሬት ዳይቨርሲቲ አመንግ ዘም። ምንድነው እነዚህ የአፍሪካ ቀንድ ሀገራት የሚባሉ ሀገራት ሸር ያደርጋሉ፣ ብዙ ኮመን አንድ የሚያደርጓቸው ነገሮች አሉ ማለት ነው። ነገር ግን አንድ የሚያደርጓቸው ነገሮች እንዳሉ ሁሉ የሚለያዩባቸው ግሬት ዳይቨርሲቲም አለ፣ በጣም ሰፋ ያለ ልዩነትም አላቸው ማለት ነው። ሶ ኢን ተርምስ ኦፍ ሳይዝ ፍሮም ኦል ዘ ሆርን ኦፍ አፍሪካን ካንትሪስ ከሁሉም የአፍሪካ ቀንድ ሀገራት በሳይዝ ወይም በቆዳ ስፋት ስናያቸው ኢትዮጵያ በጣም ትልቋ ናት፣ ጅቡቲ ደግሞ ትንሿ ናት ማለት ነው በቆዳ ስፋት ስናያቸው። ስለዚህ ዘ ሆርን ኮንቴንስ ሰች ዳይቨርስ ኤሪያስ አዝ ዘ ሃይላንድስ ኦፍ ዘ ኢትዮጵያን ፕሌቶ ኦጋዴን ደዘርት ኤርትራን ኤንድ ሶማሌ ኮስት። ምንድነው ይሄ ሆርን ኦፍ አፍሪካ በመባል የሚታወቀው
እነዚህን ይዟል ማለት ነው። የኢትዮጵያ ፕሌቶ የኢትዮጵያ ተራሮችን ይዟል ማለት ነው። የሆርን ኦፍ አፍሪካ የኦጋዴን ዴዘርትን ይዛል። የኤርትራና የሶማሌ ኮስቶችን ይዟል ማለት ነው። its coasts are washed by the Red Sea, Gulf of Aden and Indian Ocean። እነዚህ ሬድ ሲ ጋልፍ ኦፍ ኤደን ኤንድ ኢንዲያን ኦሽን ይህን ኮስቱን የሚያጥሙት ናቸው ማለት ነው። ወይም ስንት ሸለቆውን ማለት ነው። it has long been in contact with the Arabian Peninsula and southwestern Asia። በጣም ለረጅም ጊዜ እነዚህ የአፍሪካ ቀንድ ሀገራት የሚባሉት ሆርን ኦፍ አፍሪካን ካንትሪስ has what long history that they are in contact with Arabian Peninsula and southwestern Asia ማለት ነው። ከሳውዝ ዌስተርን ኤዥያ እና ከአረቢያን ፔኒንሱላ ጋር በጣም ግንኙነት ነበራቸው፣ ሪሌሽን ነበራቸው ማለት ነው። እነዚህ የአፍሪካ ቀንድ ሀገራት ማለት ነው። let us come to our country. When you come to our country Ethiopia, the location of Ethiopia, the location of a country or a place on a map or a globe is expressed into different ways። አያቸው እዚህ ጋር የአንድ ሀገር ወይም የአንድ ቦታ the location of a country or a place የአንድ ሀገር ወይም የአንድ ቦታ መገኛ በካርታ ላይ ወይም ደግሞ በግሎብ ላይ በሁለት መልኩ ሊገለጥ ይችላል። በሁለት መንገድ ሊገለጽ ይችላል። የመጀመሪያው አስትሮኖሚካል ሎኬሽን ወይም ደግሞ ፍጹማዊ መገኛን በመጠቀም ወይም አብሶሉት ሎኬሽን ወይም ማትማቲካል ሎኬሽንን ወይም ፍጹማዊ መገኛን በመጠቀም የአንድን ሀገር ወይም የአንድን ቦታ በካርታ ላይ መገኛዋን መግለጽ እንችላለን ማለት ነው። ሁለተኛ ሪላቲቭ ሎኬሽንን በመጠቀም ማለት ነው። ሪላቲቭ ሎኬሽንን በመጠቀም የአንድን ሀገር መገኛ ወይም የአንድን ቦታ መገኛ በካርታ ላይ መግለጽ እንችላለን ማለት ነው። ስለዚህ የመጀመሪያውን እንይ እስቲ። The location of a country or a place on a map or a globe is expressed into different ways as I told you before. These are astronomical location or absolute location or mathematical location and relative location በመጠቀም ማለት ነው። ስለዚህ አስትሮኖሚካል ሎኬሽን ምንድን ነው የሚለውን ስናይ ስቴትስ ሎኬሽን ኦፍ ፕሌስስ ዩዚንግ ዘ ላይንስ ኦፍ ላቲቱድስ ኤንድ ሎንጊቱድስ። አያችሁ የሀገራትን ወይም የሆነ ቦታን ሎኬሽን መገኛን በኬክሮስ እና የኬንትሮስ መስመሮችን በመጠቀም ስንገልጽ ምን ይባላል? ፍጹማዊ መገኛ ይባላል። ወይም አብሶሉት ሎኬሽን ወይም ማትማቲካል ሎኬሽን ወይም ደግሞ አስትሮኖሚካል ሎኬሽን ወይም ኤግዛክት ሎኬሽን ወይም ኤግዛክት አድሬስ በመባል ይታወቃል ማለት ነው። ኦኬ ስለዚህ አስትሮኖሚካሊ የኢትዮጵያን ስንገልጽ አብሶሉት ባይ ዩዚንግ አብሶሉት ሎኬሽን ባይ ዩዚንግ ሎንጊቱዲናል ኤንድ አቲቱዲናል ኤንድ ሎንጊቱዲናል ላይንስ ዘ ሎኬሽን ኦፍ ኢትዮጵያ ስንገልጸው ማለት ነው። የኢትዮጵያ የኬክሮስ እና የኬንትሮስ መስመሮችን በመጠቀም ኢትዮጵያን ስንገልጻት የኢትዮጵያን ፍጹማዊ መገኛ ስንገልጽ እንደሚከተለው ይሆናል ማለት ነው። As you know before your history preparatory textbook, Ethiopia is a landlocked country ናት። ማለትም ምንም አይነት የባህር ወደብ የሌላት ካንትሪ ሀገር ነች ማለት ነው። የኛ ሀገር ወይም ኢትዮጵያ ማለት ነው። ስለዚህ ኢትዮጵያ አስትሮኖሚካሊ አብሶሉት ሎኬሽን ወይም ደግሞ ፍጹማዊ መገኛ የኢትዮጵያን ፍጹማዊ መገኛዋን ስንገልጸው ወይም የኬክሮስ እና የኬንትሮስ መስመሮችን በመጠቀም ወይም ደግሞ ሎንጊቱዲናል ባይ ዩዚንግ ሎንጊቱዲናል ኤንድ ላቲቱዲናል ሎኬሽን ኦፍ ላይንስ ባይ ዩዚንግ ሎንጊቱዲናል ኤንድ ላቲቱዲናል ላይንስ ስንገልጻት ኢትዮጵያን በኖርዝ በኩል 3 ዲግሪ ኖርዝ ኦፍ ሞያሌ ቱ 50 ዲግሪ ኖርዝ ኦፍ ባድሜ ትገኛለች ማለት ነው። ላቲቱዲናሊ ማለት ነው። ኢስት በኩል ደግሞ ሎንጊቱዲናል ስንገልጻት 3 ዲግሪ ኢስት ኦፍ አቆቦ ቱ 48 ዲግሪ ኢስት ኦፍ ዘ ቲፕ ኦፍ ኦጋዴን ኢን ዘ ኢስት ትገኛለች ማለት ነው። ስለዚህ ዘ ኢስት ቱ ዌስት ወይም ደግሞ ከምስራቅ እስከ ምዕራብ ያለው የኢትዮጵያ እርቀቱ 15 ዲግሪ ነው ማለት ነው። ወይም ደግሞ ከኖርዝ እስከ ሳውዝ ያለው ደግሞ 12 ዲግሪ ነው፣ ከሰሜን እስከ ደቡብ ያለው ማለት ነው። ስለዚህ ከምስራቅ እስከ ምዕራብ ያለው ይበልጣል ማለት ነው። ከሰሜን እስከ ደቡብ ካለው ርቀት ይበልጣል ማለት ነው የኢትዮጵያን ስናየው። ስለዚህ ምንድነው አሁን the basic concept from here is the latitudinal and longitudinal extensions are important in two ways። ተመልከቱ እንግዲህ ምንድነው ኢትዮጵያ ሎንጊቱዲናሊ እና ላቲቱዲናሊ ወይም ደግሞ አብሶሉት ሎኬሽኗን ገልጸናል አይደለ?
የኬክሮስ እና የኬንትሮስ መስመሮችን በመጠቀም ላይኖችን ወይም መስመሮችን ተጠቅመን የኢትዮጵያን ፍጹማዊ መገኛዋን ወይም ኤግዛክት ሎኬሽኗን ኤግዛክት አድሬሷን ወይም አስትሮኖሚካል ሎኬሽኗን ወይም ደግሞ ማትማቲካል ሎኬሽኗን ገልጸናል። 3 ዲግሪ ኖርዝ ኦፍ ሞያሌ ብለናል አይደል? ቱ እንዴት ነበር ያለው? 3 ዲግሪ ኖርዝ ኦፍ ሞያሌ ቱ 50 ዲግሪ ኖርዝ ኦፍ ባድሜ ብለናል አይደል? የላቲቱድናሊ። ስለዚህ ይህ ኢትዮጵያ በተፈጥሮ ከዚህ ቦታ ላይ መገኘቷ የራሱ የሆነ ሲግኒፊካንስ አለው፣ ኢምፖርታንት አለው፣ ጥቅም አለው ማለት ነው። ስለዚህ ዘ ላቲቱድናል ኤንድ ልብ በሉ እንግዲህ እዚህ ጋር ፈተና ምናምን ይመጣል፣ ይሄ ጻፍ ምናምን ይመጣል፣ ብዙ ጊዜ ራይት ይመጣል ይሄ። ስለዚህ በደንብ ትባሉ ኮንሰንትሬት አድርጉ። ስለዚህ ዘ ሎንጊቱድናል ኤንድ ዘ ላቲቱድናል ኤክስቴንሽንስ አር ኢምፖርታንት ኢን ትዋይስ። አያችሁ አሁን ኢትዮጵያ ሎንጊቱድናሊ እና ላቲቱድናሊ እዛ ቦታ ላይ መገኘቷ ወይም ደግሞ ላቲቱድናሊ ስናየው 3 ዲግሪ ኖርዝ ኦፍ ሞያሌ ቱ 50 ዲግሪ ኖርዝ ኦፍ ባድሜ ላይ መገኘቷ ላቲቱድናሊ ስናየው መገኘቷ የሚሰጠው የራሱ የሆነ ጥቅም አለው እያልኳቸው ነው። ጥቅም አለው እዛ ላይ መገኘቷ። ስለዚህ ዘ ፈርስት ኢምፖርታንስ ኦፍ ዘ ሎኬሽን ኦፍ ኢትዮጵያ ኢዝ ላቲቱድናሊ መገኘቷ as a result of its latitudinal extension the country experience tropical climate። በላቲቱድናሊ ኤክስቴንሽን ወይም ደግሞ ላቲቱድናሊ ኢትዮጵያ ይኸው ላቲቱድናሊ ይህ ነው አይደለ? ኢትዮጵያ እዚህ ቦታ ላይ መገኘቷ ላቲቱድናሊ ስናያት ምን እንዲኖራት አድርጓል ማለት ነው? ኤክስፔሪንስ ትሮፒካል ክላይሜት እንዲኖራት አድርጓል ማለት ነው። ትሮፒካል ክላይሜት እንዲኖራት አድርጓል። ይሄ ደግሞ የራሱ የሆነ ጥቅም አለው ማለት ነው። ሰከንድሊ በሁለተኛ ደረጃ ኢትዮጵያ ሎንጊቱድናሊ መገኘቷ ሎንጊቱድናሊ እዚህ ቦታ 30 ዲግሪ ኢስት ኦፍ አቆቦ ቱ 48 ዲግሪ ቱ ኢስት ኦፍ ዘ ቲፕ ኦፍ ኦጋዴን ኢን ዘ ኢስት መገኘቷ ሎንጊቱድናሊ የራሱ የሚሰጠው ጥቅም አለው። እሱ ጥቅሙ ምንድነው? ሰከንድ ብለን ስናየው ዜር ኢዝ ኤ ዲፈረንስ ኦፍ 1 ሃወር ቢትዊን ዘ ሞስት ኢስተርሊ ኤንድ ሞስት ዌስተርሊ ፖይንትስ ኦፍ ዘ ካንትሪ። ወደ ምስራቁና ወደ ምዕራቡ ዓለም የምስራቁንና የምዕራቡን የሀገሪቱን ክፍል የአንድ ሰዓት ልዩነት እንዲኖረው አድርጓል ማለት ነው። እዛ ቦታ ላይ መገኘቷ 33 ዲግሪ ኖርዝ ኦፍ 33 ዲግሪ ኢስት ኦፍ አቆቦ ቱ 48 ዲግሪ ኢስት ኦፍ ዘ ቲፕ ኦፍ ኦጋዴን ኢን ዘ ኢስት መገኘቷ የሀገሪቱ ምስራቃዊ ክፍልና ምዕራባዊ ክፍል በአንድ ሰዓት እንዲለያይ አድርጓል። ይህ ደግሞ ሀገሪቱ 3 ሰዓት የታይም ዞን እንዲኖራት አስችሏታል ማለት ነው። ይሄ 3 ሰዓት የታይም ዞን እንዲኖራት 3 ሰዓት የታይም ዞን እንዲኖራት አስችሏታል ማለት ነው ኢትዮጵያን። ስለዚህ ጥቅም አለው ማለት ነው። ዛሬ መገኘቷ ላቲቱድናሊም ስናየው ጥቅም አለው፣ ሎንጊቱድናሊም ስናየው የራሱ የሆነ ኢምፕሊኬሽን አለው፣ ሲግኒፊካንስ አለው ማለት ነው። This is absolute location of Ethiopia. So let's see the relative location of Ethiopia or our country. So the relative location expresses the location of countries or places with reference to the location of other countries when vicinally or relation of land masses or water bodies. ምንድነው አሁን እዚህ ጋር ሪላቲቭ ሎኬሽን ማለት አንጻራዊ መገኛ ነው። ገብቷችኋል? አንጻራዊ መገኛ ማለት ደግሞ ያንድን ቦታ ወይም ያንድን ሀገር መገኛ መግለጽ ነው። ምን በማድረግ ነው የምንገልጸው ስንል በሀገሪቱ ላይ ወይም ደግሞ በዛ ቦታ አካባቢ የሚገኙ ነገሮችን እንደ ሬፈረንስ ተጠቅመን እንደ መረጃ ተጠቅመን ያንን ቦታ ወይም ያችን ሀገር መገኛዋን ስንገልጻት ከከሌ ወደዚህ በምስራቅ በኩል እከሌ ያዋስናታል፣ በደቡብ በኩል እከሌ ያዋስናታል ምናምን ብለን ስንገልጻት that is called relative location of that place or that country. ኦኬ ይሄ ነው ማለት ነው። ስለዚህ ይህን ይመስላል ማለት ነው። ስለዚህ ሪላቲቭ ሎኬሽን ደግሞ በሁለት መልኩ ሊገለጽ ይችላል። ቪሲናል ወይም ደግሞ ሎኬሽን ኦፍ አዘር ካንትሪ የጎረቤት ሀገሮችን በመጠቀም ወይም ቪሲናሊ መግለጽ እንችላለን። እንዲሁ ደግሞ ላንድ ማስ ወይም ዋተር ቦዲዎችን የመሬት ክፍሎችን፣ ስምጥ ሸለቆዎችን፣ ተራራዎችን በመጠቀም ሊሆን ይችላል። እንዲሁ ደግሞ ዋተር ቦዲዎችን በመጠቀም የአንድን ቦታ ወይም የአንድን ሀገር ቪሲናል ሎኬሽን ወይም ደግሞ ሪላቲቭ ሎኬሽኑን መግለጽ እንችላለን ማለት ነው። ስለዚህ ኢትዮጵያ ቪሲናሊ ሎኬሽን ስናይ ወይም ደግሞ ቪሲናሊ ስናያት ቪሲናል ሎኬሽን ስናይ ወይም ደግሞ ከሌሎች ሀገራት ጋር ያላትን አንጻራዊ መገኛ ስናደርግ ከሱዳን በኩል በምዕራብና በሰሜን ምዕራብ በኩል ትገኛለች። በሳውዝ ሱዳን በኩል በደቡብ ሱዳን በደቡብ ምዕራብ በኩል ትገኛለች። ኢትዮጵያ ወደ ጅቡቲን ስናይ ከጅቡቲ በስተምስራቅ በኩል ትገኛለች ማለት ነው። ከሶማሊያ ደግሞ በስተምስራቅ
በምስራቅና በደቡብ ምስራቅ በኩል ትገኛለች ማለት ነው። ከኤርትራ ደግሞ በሰሜንና በሰሜን ምስራቅ በኩል ትገኛለች። ከኬንያ በደቡብ በኩል ትገኛለች ማለት ነው። በደቡብ በኩል ማን ታዋስናታለች? ከዚህ ላይ እንደምታዩት ማለት ነው። እንደምታዩት ነው። አሁን እዚህ ጋር ምን አለ? ካርታ ላይ ሁል ጊዜ ምን አለ? አሮ አለ አይደለ? ሶሪ ምን አለ? አሁን ካርታ ላይ አሮ አለ። ይሄ አሮ ምንድነው? ኖርዝ ነው። አያችሁ? ይሄ ደግሞ ምንድነው? ሳውዝ ነው። ሳውዝ ስለዚህ ኬንያ በደቡብ በኩል ማን ታዋስናታለች? ኬንያ ታዋስናታለች ማለት ነው። ሶ ዋት ኢዝ ዘ ኢምፕሊኬሽን ኦፍ ዘ ሎኬሽን ኦፍ ኢትዮጵያ አር ዲስክራይብድ አስ ፎሎውስ። ምንድነው ኢምፕሊኬሽኑ? ኢምፖርታንስ ኦፍ ሎኬሽን ኦፍ ኢትዮጵያ፣ የኢትዮጵያ መገኛ ለሀገሪቱ ኢምፕሊኬሽኑ ምንድነው? ጥቅሙ ምንድነው ስንል ክላይሜት ነው አንደኛው። ክላይሜት ኢትዮጵያ ኢዝ ሎኬትድ ኢምፕላይዝ ዛት ዘ ካንትሪ ሃዝ ኤ ትሮፒካል ክላይሜት። ትሮፒካል ክላይሜት እንዲኖራት አችሏል። ሶ ሞዲፋይድ ባይ አልቲቲዩድ ኢትዮጵያ ሪላቲቭ ቱ ዘ ኢንዲያን ኦሽን ዘ አትላንቲክ ኦሽን ኤንድ ዘ አፍሪካን ኤንድ ኤሽያን ላንድ ማስ ሃዝ ኦልሶ ቫሪዮስ ቤሪንግስ ኦን ዘ ክላይሜት ኦፍ ኢትዮጵያ። ሁለተኛ ሶሾ ካልቸራል ባህላዊ እና የሶሻል እና ባህላዊ ኢትዮጵያ ኢዝ ማህበራዊ እና ባህላዊ ጥቅም አለው ማለት ነው። የኢትዮጵያ መገኛ ሎኬሽን ነው ማለት ነው። ስለዚህ ኢትዮጵያ ኢዝ ዋን ኦፍ ዘ ኢርለስት ሪስፔንስ ኦፍ ዘ ሜጀር ወርልድ ሪጅንስ። አያችሁ ኢትዮጵያ በመገኛው አማካኝነት በጣም ትልልቅ የሚባሉ የእምነት ሃይማኖቶችን የእምነት አይነቶችን ክርስቲያኒቲ፣ እስላምና ጁዲዝም እንዲመጡ ወይም ደግሞ መጀመሪያ ፈርስት አክሰፕትድ ለመጀመሪያ ጊዜ ኢትዮጵያ ከሌሎች ሀገራት ቀድማ አክሰፕት አድርጋለች ማለት ነው እነዚህ ሃይማኖቶች። ሊንጉስቲክ ኤንድ አዘር ካልቸራል ሪሌሽንሽፕስ ላንጉጅ ቋንቋና ሌሎች ባህላዊ ግንኙነቶች ማለት ነው። which ኢትዮጵያ ሼርስ ዊዝ ናይግቦር ካንትሪ ከጎረቤቱ ሀገሮቿ ጋር ሸር የምታደርጋቸው የተለያዩ ባህላዊ ግንኙነቶች ማለት ነው። በፖለቲካው በኩል ስንመጣም እንደዚሁ የራሱ የመገኛዋ የኢትዮጵያ ሲግኒፊካንስ አለው ማለት ነው። ዘ ፖለቲካል ሂስትሪ ኦፍ ኢትዮጵያ ሃዝ ቢን ኮንሲደረብሊ ኢንፍሉዌንስድ ባይ ጂኦፖለቲካል ኮንሲደሬሽን ኦፍ ሱፐር ፓወርስ አድጀሰንሲ ቱ ዘ ሬድ ሲ ዘ ሚድል ኢስት ጂኦፖለቲካል ፓራዲግምስ። አዝ ኤ ሪዛልት ኢትዮጵያ ሃዝ ቢን ኤክስፖዝድ ፎር ኤክስተርናል ኢንቬዥን ኢን ነምበር ኦፍ ታይምስ። አያችሁ ኢትዮጵያ በጣም ለብዙ ጊዜ በውጭ ወራሪ ሰው ኃይሎች ኤክስፖዝ ነበር፣ ተጋልጣ ነበር። ነገር ግን ዘ ካንትሪ ስቲል ፎሬን ኢንተርቬንሽንስ ኤንድ ሪሜንስ ፍሪ ኦፍ ኤክስተርናል ዶሚኔሽንስ ዲዩ ቱ ኢትስ ሎኬሽን። አያችሁ በጣም አልቲቲዩድናል ኤሪያ ስለሆነ የኢትዮጵያ እንትኑ ቦታዋ አቀማመጧ ተራራ የበዛበት ስለሆነ በዛ በጀግኖቿም ቢሆን ጭምር እንደዛ ታግላ እስካሁን ድረስ ሶቨርን ካንትሪ ሆና ነፃ ሀገር ሆና ቆይታናለች ማለት ነው። ስለዚህ ይህን ይመስላል ማለት ነው። ዚስ ኢዝ ኦል አባውት ዘ ሎኬሽን ኦፍ ኢትዮጵያ። ሶ ኔክስት ዚስ ዊ ዊል ፕሮሲድ ቱ ሳይዝ ኦፍ ኢትዮጵያ፣ የኢትዮጵያ የቆዳ ስፋቷ ወደሚለው ስንመጣ ኢትዮጵያ a total area of approximately 1,106,000 ስኩዌር ኪሎ ሜትርስ። የኢትዮጵያ የቆዳ ስፋቷ 1,106,000 ስኩዌር ኪሎ ሜትር ነው ማለት ነው። ይህ የቆዳ ስፋት ደግሞ ኢትዮጵያን በዓለም በአፍሪካ 8ኛ በቆዳ ስፋት ወይም ደግሞ ሰፊ ሀገር ያደርጋታል ማለት ነው። በአፍሪካ ስናያት በዓለም ላይ ደግሞ 25ኛዋ በዓለም ላይ ሰፊዋ ሀገር ያደርጋታል ማለት ነው ኢትዮጵያን። ስለዚህ የኢትዮጵያን የቆዳ ስፋቷን ስናይ ከምስራቅ ወደ ምዕራብ ኤክስቴንሽኗ 1639 ሲሆን ከሰሜን ወደ ደቡብ ደግሞ ስናየው 1577 ኪሎ ሜትር ያህል ኤክስቴንድ ያደርጋል ማለት ነው። ስለዚህ 0.7 የሚሆነው የሀገሪቱ ክፍል ወይም የመሬቷ ፓርት መሬቷ የተሸፈነው የኢትዮጵያ በውሃማ አካላት ነው ማለት ነው። its size also affect both the natural and human environment of the country። ምንድነው የቆዳ ስፋቷ የኢትዮጵያ የቆዳ ስፋት በናቹራል እና በሁማን ኤንቫይሮንመንት ኦፍ በሀገሪቱ ባለው ናቹራል እና ተፈጥሯዊ እና ሰው ሰራሽ ገጽታዋ ላይ የራሱ የሆነ ተጽዕኖ አምጥቶባታል ማለት ነው። ስለዚህ የኢትዮጵያ የቆዳ ሳይዝ ማለት ነው የቆዳ ስፋቷ ምንድነው ያለው አድቫንቴጅ እና ጥቅሙና ጉዳቱ አለው። የራሱን የቻለ አድቫንቴጅ ዲስአድቫንቴጅ አለው። ላርጅ ሳይዝ መኖሯ ትልቅ የቆዳ ስፋት መኖሯ ኢትዮጵያ ጥቅሙ ምንድነው ጉዳቱ ምንድነው የሚለውን እናያለን ማለት ነው። በዚህ ሰንጠረዥ ውስጥ እናያለን አሁን። ስለዚህ the disadvantage and the
አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኢትዮጵያስ ላርጅ ሳይዝ። ኢትዮጵያ ሰፊ የቆዳ ስፋት መኖሯ ያለው ጥቅምና ያለው ጉዳት አያችሁ። ምንድን ነው ጉዳቱ? አሁን ኢትዮጵያ በጣም ሰፊ ናት ብለናል። በአፍሪካ 8ኛ በዓለም 25ኛ ናት ብለናል። ስለዚህ ይህ ደግሞ ምንድን ነው የሚያመጣባት ጉዳት፣ ምንድን ነው የሚሰጣት ጥቅም የሚለውን እናያለን ማለት ነው። ስለዚህ ከጥቅሙ እንጀምራለን። ጥቅሙ ስናይ አድቫንቴጅ ኦፍ ኢትዮጵያስ ላርጅ ሳይዝ ፖሰስስ ዳይቨርስ አግሮ ኢኮሎጂካል ዞንስ። ምንድን እንድትይዝ አስችሏታል ማለት ነው። ፖሰስ ዳይቨርስ አግሮ ኢኮሎጂካል ዞንስ፣ የተለያዩ አግሮ ኢኮሎጂካል የእርሻ ኤሪያ እንድታገኝ አድርጓታል። አግሪካልቸሩ ዴቨሎፕ እንዲያደርግ ትልቅ ቻንስ ኦፖርቹኒቲ ፈጥሮላታል ማለት ነው። ምክንያቱም ዋይድ ኤሪያ አለ፣ ዋይድ ላንድ አለ ማለት ነው። የእርሻ መሬት ስላለ በዛ ምንድነው አግሮ ኢኮሎጂውን ወይም አግሪካልቸሩን ዴቨሎፕ እንዲያደርግ ጥሩ ኦፖርቹኒቲ ፈጥሮላታል ማለት ነው። ሁለተኛው ስናየው ጥቅሙ ሰፊ ቆዳ ስፋት መኖሯ ኢትዮጵያ ሊሰጣት የሚችለው ጥቅም ቫራይቲ ኦፍ ናቹራል ሪሶርስ፣ ብዙ በልክ የሆነ ናቹራል ሪሶርስ እንዲኖራት፣ በጣም በልክ የሆነ ያልተነካ ውስጡ በጣም ያላወጣ ነው ያልተጠቀምንበት በጣም ብዙ ናቹራል ሪሶርስ አለ አይደል? እሱ እንዲኖራት አስችሏታል። ይህ ሰፊ መሆኑ ቆዳ ወይም ደግሞ የቆዳ ስፋቷ ብዙ ስኩዌር ኪሎ ሜትር ከቨር ማድረጓ በልክ የሆነ ናቹራል ሪሶርስ እንዲኖራት አስችሏታል። ቫራይቲ ኦፍ ናቹራል ሪሶርስ እንድታገኝ አስችሏታል ማለት ነው። ስለዚህ ሶስተኛው ደግሞ ምንድነው ስንል ኦን ኤክስቴንሲቭ አርባን ላንድ፣ በጣም ብዙ የሆነ የራሷን የቻለ አርባን ላንድ እንዲኖራት አስችሏታል። አራተኛው ሃቭ ላርጀር ፖፑሌሽን ሳይዝ፣ ይሄ ሰፊ የሆነ የቆዳ ስፋት መኖሩ በፍሪደም ህዝቦቿ እንደፈለጉ እንዲበዙ እንዲሁ ከፍተኛ የህዝብ ቁጥር እንዲኖራት አስችሏታል ማለት ነው። ስድስተኛው ምንድነው ሆም ፎር ዳይቨርስ ካልቸርስ፣ ለተለያዩ ቫራይቲ ካልቸሮች ቤት እንድትሆን የብዙ ባህሎች ውህድ እንድትሆን አድርጓታል ማለት ነው። ሰባተኛው ግሬተር ደብዝ ኢን ዲፌንስ ኤክስተርናል ኢንቬዥን፣ አያችሁ የጠላት ወራሪ በሚመጣ ጊዜ በጣም ብዙ ሚሊታሪ ፓወር እንዲኖራት፣ ሚሊታሪ ማን ፓወር እንዲኖራት፣ የሰው ኃይል እንዲኖራት፣ የጦር ኃይል እንዲኖራት አስችሏታል ማለት ነው። ምክንያቱም ሰፊ ቆዳ ስላላት ምን አላት ብለናል? ሰፊ ህዝብ ኑሯታል ብለናል። ስለዚህ ሰፊ ህዝብ ካላት ደግሞ ከዛ ውስጥ ብዙ ወታደር የሚሆን ሰው ወጣት ሰው ማፍራት ትችላለች፣ ይወለዱላታል ማለት ነው። ስለዚህ ከዛ ጋር ተያይዞ ደብዝ ኢን ዲፌንስ ኤክስተርናል ኢንቬዥን እንድትኖራት ያደርጋል ማለት ነው። ሚሊታሪ ፓወሯ ስትሬንግዝ እንዲሆን ያደርጋል ማለት ነው። ኦኬ this is the significance or the advantage of Ethiopia's large size። ኢትዮጵያ ባላት የቆዳ ስፋት ትልቅ ከፍተኛ የሆነ የቆዳ ስፋት ልታገኛቸው የምትችላቸው ጥቅሞችን አይተን ጨረስን ማለት ነው። ስለዚህ አሁን ደግሞ ምንድነው አሁን ኢትዮጵያ በጣም ሰፊ የቆዳ ስፋት ከመኖሯ ጋር ተያይዞ የሚደርስባት ጉዳት ምንድን ነው? ወይም ደግሞ ልታጣቸው የምትችላቸው ነገሮች ወይም ደግሞ እድል ሊዘጋባት የሚችልባቸው ነገሮች ምን ናቸው የሚለውን ስናይ ዘ ፈርስት ዋን ኢዝ ዲማንድስ ግሬተር ካፒታል ቱ ኮንስትራክት ኢንፍራስትራክቸራል ፋሲሊቲስ። አያችሁ ምክንያቱም ምንድነው ከፍተኛ የሆነ የካፒታል ወይም ደግሞ የገንዘብ ዶኔሽን ወይም ደግሞ የገንዘብ ዶኔሽን ሳይሆን በጀት ይጠይቃል ማለት ነው። ከፍተኛ የሆነ በጀት ይጠይቃል ማለት ነው። ምን ለማድረግ? መሰረተ ልማቶችን ለመገንባት። ምክንያቱም አገሪቱ ምንድነው ያላት ሰፊ ቆዳ ስላላት የቆዳ ስፋት ስላላት በዛ ሰፊ የቆዳ ስፋት ውስጥ በሙሉ ብዙ መዋዕለ ንዋይ ማፍሰስን ይጠይቃል ማለት ነው። ስለዚህ ሃይ ካፒታል ይፈልጋል ማለት ነው። በጣም ሰፊ የሆነ በጀትን ይጠይቃል ማለት ነው። ይህ ጥሩ ላይሆን ይችላል ለዛች ካንትሪ ቶሎ ወደ ዲቨሎፕመንት ወይም ደግሞ ዲቨሎፕድ ካንትሪ ለመሆን ወደ እድገት ደረጃ ቶሎ ለመምጣት በጣም ታይም ቴከር ይሆንባታል ማለት ነው። ጊዜ ይወስድባታል ማለት ነው። ገባችሁ? ኢትዮጵያ ማለት ነው። ስለዚህ ይሄ ነው ማለት ነው ልታጣው የምችለው ነገር ካላት የቆዳ ስፋት አንጻር አንደኛው። ሁለተኛውን ስናየው ሪኳየርስ ላርጅ አርሚ ቱ ፕሮቴክት አይስ ቴሪቶሪ። ምንድነው ይህ ደግሞ? ይህን እንኳን በምሳሌ ብናየው በጣም ሲምፕል የሚሆን ይመስለኛል። ምንድነው ከፍተኛ የሆነ የጦር ኃይል ትፈልጋለች ማለት ነው። የራሷን ድንበሯን ለማስጠበቅ ለማስከበር ከፍተኛ የሆነ ሚሊታሪ ፓወር ይጠይቃታል ማለት ነው። አያችሁ አይደል? ቀዳዳው ብዙ ይሆናል ማለት ነው። ምክንያቱም ምንድነው ሰፊ ስለሆነ ቦታው ከቨሬጅ ኤሪያዋ በጣም ሰፊ ስለሆነ ቀዳዳው ወይም ሰርጎ ገቢውም በዛው ልክ ብዙ ይሆናል ማለት ነው። ስለዚህ ለደህንነቷ ስጋትን ሊወድቅ ይችላል። እንዲሁም ደግሞ ከፍተኛ የሆነ ሚሊታሪ ፓወር ይጠይቃታል ማለት ነው።
ማንፓወር ሚሊታሪ ፓወር ይጠይቃታል ማለት ነው። ለምሳሌ እቺ ኢትዮጵያ ናት እንበል፣ ናረው ብትሆን ኖሮ የምታገኘው ናረው ናት። እቺ ናረው ኢትዮጵያ ናት እንበል። ነገር ግን ኢትዮጵያ ናረው አይደለችም ማለት ሰፊ ነች። ግን ሰፊዋ ኢትዮጵያ እቺ ናት ሪል ኢትዮጵያ። አሁን በምሳሌ እንይሽ። አሁን እቺ ሀገር ኢትዮጵያ ጠባብ ብትሆን ኖሮ ቴሪተሪ ማለት ድንበር ነው አይደለ? ይህ ደንበሯ ነው አይደል? ይሄ ደንበሯ ነው። ደንበሯን ለማስከበር ትንሽ ሚሊታሪ ፓወር ነው የሚጠይቃል። አርሚዋ ትንሽ አርሚ እዚህ ጋር ብታስቀምጥ በቀላሉ ከበር አድርጎ ይሸፍንላል፣ ይጠብቋታል ማለት ነው። ቴሪቶሪዋን ያስከብራሉ። ነገር ግን አሁን ይህም ብናይ ኢትዮጵያ ያው ሰፊ ነች እንደሚታወቀው፣ በጣም ቆዳ ስፋቷ ከፍተኛ ነው። በአፍሪካ 8ኛ በዓለም 25ኛ ናት ብለናል አይደለ? ይሄ መሆኑ ጉዳት አለው። ጉዳት ያለው ደግሞ ምንድን ነው? አርሚ ብዙ አርሚ ይፈልጋል፣ ብዙ የጦር ኃይል ያስፈልጋታል፣ ማስቀመጥ ይጠበቅባታል ማለት ነው። እዚ ላይ ለሱዳን ስታስቀምጥ፣ እዚ ላይ ለኬንያ ስታስቀምጥ፣ እዚ ላይ ለኤርትራ፣ እዚ ላይ ለጅቡቲ፣ እዚ ላይ ለኬንያ እያለ ሲሄድ በጣም ብዙ በቃ በየእንትኗ በደንብ አድርጋ ስፍት አድርጋ ማስጠበቅ ሊኖርባት ነው ማለት ነው። አያቸው አይደል? ገብቷቸዋል አይደል? ስለዚህ ምን ይፈልጋታል ማለት ነው? ሪኳየርስ ላርጅ አርሚ ቱ ፕሮቴክት ቴሪቶሪ ያለው ለዚህ ነው ማለት ነው። ዋይል ስትሆን ቀዳዳው ብዙ ይሆናል። ቀዳዳው ብዙ ከሆነ ደግሞ ብዙ አርሚ እንድታስቀምጥና ይሆናል ማለት እንድታስቀምጥ ይሆናል። ስለዚህ ጎድቷታል ማለት ነው። ስለዚህ ሶስተኛው ምንድነው ስንል ዲፊካልት ፎር ኢፌክቲቭ አድሚኒስትሬሽን። አያችሁ ለአድሚኒስትሬሽን ራሱ አይመችም ማለት ነው። ሰፊ ኤሪያ ሲኖራት ለአድሚኒስትሬሽን አይመችም ማለት ነው። እዚህ ሴንተር ላይ ሆኖ አድሚኒስትር ለማድረግ በጣም ሃዛርድ ነው የሚሆን ማለት ነው። አይመችም ማለት ነው። አያችሁ። ስለዚህ ዲፊካልት ፎር ሶሾ ኢኮኖሚክ ኢንቴግሬሽን፣ የሶሾ ኢኮኖሚክ ኢንቴግሬሽን ለማምጣት እንዲህ ብትሆን ኖሮ በጣም ቀላል ነው አይደል? ምክንያቱም እዚህ ላይ ሆኖ በቀላሉ እንትን ማለት ይቻላል፣ ኢንቴግሬት መሆን ይቻላል። ነገር ግን እንደዚህ ሰፊ በሚሆን ጊዜ በጣም ይሄ ክፍተቱ እርቀቱ በጣም ዲስታንሱ ፋራዌይ ስለሚሆን በጣም ሶሾ ኢኮኖሚክ ኢንቴግሬሽን ለማምጣት ብዙ ታይም ቴከር ነው ማለት ታይም ኮንሱመር ነው። ስለዚህ ዲዩ ቱ ዚስ ኢትዮጵያ ሎስ ዘ ፎሎዊንግ በአሁን ያየናቸውን ጉዳቶች ይደርስባታል፣ ሰፊ የቆዳ ስፋት ከመኖሯ ጋር ተያይዞ ማለት ነው። This is so the next topic is 1.2.3 the shape of Ethiopia and its implication. ዌልካም። እዚህ ላይ በብዛት ፈተና የሚወጣበት ሚድ ፈተና ጥያቄ በጣም የሚያወጡበት ኤሪያ ነው ማለት ነው። በጣም ብዙ ጊዜ ፈተና የሚወጣበት ኤሪያ ነው። ስለዚህ ትኩረት አድርጉ። ሶ ዘ ሼፕ ኦፍ ኢትዮጵያ ኤንድ ኢትስ ኢምፕሊኬሽን። አያችሁ ኢትዮጵያ የኢትዮጵያ ቅርጽ አላት አይደለ? የኢትዮጵያ የራሷ የሆነ ቅርጽ አላት። ያ ቅርጽ መኖሯና የሰጣት ኢምፕሊኬሽኗ ምንድን ነው? ጥቅሙ ምንድን ነው ያገኘችው? ስለዚህ ካንትሪስ ኦፍ ዘ ወርልድ ሃቭ ዲፈረንት ካይንድስ ኦፍ ሼፕ ዛት ካን ቢ ዲቫይድድ ኢንቱ 5 ሜን ካቴጎሪስ። ምንድነው የዓለም ሀገራት? ካንትሪስ ኦፍ ዘ ወርልድ ማለት የዓለም ሀገራት ማለት ነው አይደል? በአማርኛ ካንትሪስ ኦፍ ዘ ወርልድ ሚንስ የዓለም ሀገራት የተለያየ ዲፈረንት ካይንድስ ኦፍ ሼፕ አላቸው፣ የተለያየ ቅርጽ አላቸው። ዛት ካን ቢ ዲቫይድድ ኢንቱ 5 ሜን ካቴጎሪስ። እነዚህ የዓለም ሀገራት ያላቸው ቅርጾች በእነዚህ በአምስቱ ካቴጎሪ ወይም ዲቪዥኖች ውስጥ ይካተታል ማለት ነው። የዓለም ሀገራት አሁን ከእነዚህ ከአምስቱ ቅርጾች ሊወጡ አይችሉም። ዘ ፈርስት ዋን ኢዝ ኮምፓክት፣ ዘ ሰከንድ ዋን ኢዝ ፍራግመንትድ፣ ኢሎንጌትድ፣ ፐርፎሬትድ ኤንድ ፕሮትሩድድ። እነዚህ ከላይ ያየናቸው ሸፖች አንድ ሀገር አሁን ለምሳሌ ኮምፓክት ሸፕ ቢኖራት ወይም ደግሞ ፍራግመንትድ ቢኖራት የራሱ የሆነ ኢምፕሊኬሽን አለው፣ ጥቅም አለው። ከዲፌንስ አንጻር ራስን ቴሪቶሪ ወይም ድንበርን ከማስከበር አንጻር ጥቅም ይኖረዋል። ከአድሚኒስትሬሽን አንጻር፣ ከኢኮኖሚክ እና ከሶሻል ኢንቴግሬሽን አንጻር የራሱ የሆነ የሚሰጣት ኢምፕሊኬሽን ወይም አድቫንቴጅ ሊኖር ይችላል አለ ማለት ነው። የዛች ሀገር የሆነ ያላት ቅርጿ ሸፓ የሚሰጣት ዲፌንስ አለ፣ አድሚኒስትሬሽን አለ። ኢኮኖሚክ ኢንቴግሬሽን ለማግኘት ሊረዳት ይችላል፣ ሊጎዳት ይችላል ማለት ነው። ካላት ቅርጽ አንጻር ሶሻል ኢንቴግሬሽን ላይኖራት ይችላል ማለት ነው። ባላት ቅርጽ አማካኝነት ሶሻል ኢንቴግሬሽን ማምጣት የምጥ ያህል ሊከብዳት ይችላል አንዲት ሀገር ማለት ነው። ገባችሁ አይደለም? ገብታችኋል? አዎ። ስለዚህ ያ ነው ማለት ነው። whether some kind of shape is advantageous to a country or not, however, depends on many other factors. አያቸው አሁን ምንድነው የአንድ ሀገር ሸፓ ወይም ቅርጿ ያላት አድቫንቴጅስ ይሆንም አይሆንም፣ ነገር ግን ምንድነው ማለት ነው በምን ይወሰናል? በተለያዩ ፋክተሮች ይወሰናል ማለት ነው። ስለዚህ ሌታስ ሲ ኢች ዋን ባይ ዋን። ሌታስ ሲ ኢች እያንዳንዱን እንመልከት። በቃ አሁን ኮምፓክት ሼፕ
ካንትሪ ያላቸው ማን ማን እንደሆኑ ምሳሌዎች አሉ። አሁን እዚህ ጋር ፈተና ላይ የሚመጡ በብዛት ምሳሌዎቹን ሊስት አድርግ እንዲሁ ሊስት አድርግም ወይም ደግሞ በቾይስም ይመጣሉ ማለት ነው። በአዛምድ ምናምን ብዙ ጊዜ ሞስት ኦፍ ዘ ታይም ኤግዛምፕላቸው ይመጣሉ ማለት ነው እነዚህ። ስለዚህ ኮምፓክት ሸፕ ካንትሪ ያላቸው ማን ማን ናቸው የሚለው እናያለን። ኮምፓክት ሸፕ ካንትሪ አላት የሚባለው አንድ ሀገር ምን ስታደርግ ነው፣ ምን ክራይቴሪያ ስታሟላ ነው የሚለውን ስናይ the distance from the geographic center of the state to any of the borders does not vary greatly like ፖላንድ ኤግዛምፕል ፖላንድ ማለት ነው። አሁን ይኸውላችሁ በምሳሌ እንየው። ይሄን እንኳን እንዲላችሁ ምን በምሳሌ እንየው። ምንድነው አሁን ኮምፓክት ሼፕ ካንትሪ ያላቸው ሀገሮች አንድ ሀገር ኮምፓክት ሼፕ ነው ያላት ቅርጿ ኮምፓክት ነው የሚባለው መቼ ነው ስንል ያቺ ሀገር ምን ሲኖራት ነው? ይኸውላችሁ ምሳሌ እንውሰድ። ለምሳሌ እዚህ ጋር አሁን አንድ ሀገር እንውሰድ ዝም ብለን እቺ ሀገር ቆዩ። ለምሳሌ ሌላ ምሳሌ እንውሰድ፣ ሌላ ሳምፕል እንውሰድ። አሁን እዚህ ላይ እቺን ሀገር ወሰድን። አሁን እቺ ሀገር አለች አይደለ? ስለዚህ እቺ ሀገር አሁን ኮምፓክት ሼፕ ናት ለማለት ምን ማለት አለብን? ሴንተር ኦፍ ዘ ስቴት ሴንተር ኦፍ ዘ ካንትሪ መሀል አማካኙ የሀገሪቱን አማካኝ ቦታ እንወሰዳለን። ይሄ አማካኝ ቦታዋ ነው እንበል። ስለዚህ ከአማካይ ቦታው ተነስቶ ወደ ሁሉም አቅጣጫ የሀገሪቱ አቅጣጫ ስንሄድ ያለው ርቀት ብዙም ማይለያይ ከሆነ ብዙም ርቀት ከሌለው ማይለያይ ቫሪዬሽን ማይፈጥር ከሆነ ያቺ ሀገር በእርግጥ ኮምፓክት ሼፕ ነው ያላት እንላለን ማለት ነው። ኮምፓክት ቅርጽ ነው ያላት እንላለን። ለምሳሌ ከዚህ ተነስተን ወደዚህ ስነድ፣ ከዚህ 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 ወደዚህ ስንሄድ፣ ከዚህ ወደዚህ ስንሄድ ያለው ርቀት እያንዳንዱ ያለው ርቀት ይሄ ከዚህ ያለው ርቀት፣ 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 ከዚህ ያለው ርቀት፣ ከዚህ ያለው ርቀት ተለክቶ ብዙም ቫሪዬሽን የማይፈጥር ከሆነ ኦልሞስት ሲሚላር የሚባል ከሆነ የግድ ስትሪክትሊ ሲሚላር ሳይሆን ግን ኒርሊ ሲሚላር የሚሆን ከሆነ ወደ ሲሚላርነት የቀረበ ከሆነ ያቺ ሀገር እውነትም ኮምፓክት ሼፕ ካንትሪ ናት እንላለን ማለት ነው። ምሳሌ ማን ነው የወሰደው? ፖላንድ። አሁን ፖላንድ ምሳሌ ናት ማለት ለኮምፓክት ሼፕ ካንትሪ ፖላንድ ፍቱን ምሳሌ ናት። በቃ ትክክለኛ ምሳሌ መሆን የምትችል ሀገር ናት ማለት ነው። ስለዚህ ምንድን ነው አሁን ይህ አንድ ሀገር ኮምፓክት ሼፕ በመኖሯ ኮምፓክት የሆነ ቅርጽ ስላላት ብቻ የምታገኛቸው አድቫንቴጆች አሉ፣ ጥቅሞች አሉ። አያችሁ አይደለ? ጥቅሞች አሉ፣ አድቫንቴጆች አሉ። ስለዚህ እነዛ ጥቅሞች ምንድናቸው ስንል ፎር ዲፌንስ ኢት ኢዝ ኢዚየር ፎር ዲፌንስ። ይህ ኮምፓክት ሼፕ ያላቸው ሀገሮች ዲፌንስ ለማድረግ ቴሪቶሪያል ኢንቬደርን ወይም ደግሞ ኤክስተርናል ኢንቬደሮችን የውጭ ወራሪ ኃይሎችን ለማጥቃት ዲፌንድ ለማድረግ ለመከላከል በጣም ቀላል ነው ማለት ነው። ምክንያቱም እዚህ አካባቢ የሆነ መልእክት ቢደርስ በቀላሉ መጥተው ህዝቦቿ ተሰባስበው ይህንን ወራሪ ኃይል ወይም የመጣን ኃይል በቀላሉ ምን ያደርጉታል ማለት ነው? ዲፌንድ ያደርጉታል፣ ይረቱታል ማለት ነው፣ ያሸንፉታል ማለት ነው። አያችሁ ታግለው ያሸንፉታል። ስለዚህ ለዲፌንስ በጣም አሪፍ ነው ማለት ነው። ለሶሾ ኢኮኖሚክ እና ለካልቸራል ኢንቴግሬሽን አንድነት እንዲኖረው ባህላዊና ኢኮኖሚያዊ አንድነት እንዲሁ ማህበራዊ አንድነት እንዲኖራት ይረዳል ማለት ነው፣ ያላት ቅርጽ ማለት ነው። ምክንያቱም በቀላሉ ሪሌትድ የሆነ ነው ማለት ነው፣ ቅርብ ስለሆነ ያን ያህል ቫሪዬሽን የለውም ማለት ነው። ስለዚህ ያቺ ሀገር በቀላሉ ይህን ማችን ማድረግ ትችላለች ማለት ነው። ከዚህ መካከል የኛ ሀገርም ኢትዮጵያ ከዚህ ውስጥ ነው የምትመደብ ማለት ነው። ኢትዮጵያ ኦልሶ ሃዝ ዋት ኤ ኮምፓክት ሼፕ። ኢትዮጵያ ኮምፓክት የሆነ ሼፕ ነው ያላት። አያችሁ ኢትዮጵያ ባላት የሼፕ እንትን አማካኝነት የምታገኛቸው እነዚህን በሙሉ ታገኛለች ማለት ነው። አያችሁ እነዚህን በሙሉ ታገኛለች። ስለዚህ ኢትዮጵያ ኮምፓክት ሼፕ ኦልሞስት ወደ ኮምፓክት የምትጠጋ ውድ ሀገር ነው ያለችን ማለት ነው። ልክ እንደዚህ ነው። ያው ኦልሞስት ወደ ኮምፓክት የምትጠጋ ሀገር ናት ማለት ነው። ኦልሞስት ወደ ኮምፓክት ሼፕ ውስጥ ነው የምትካተተው ማለት ነው። ስለዚህ ኢትዮጵያ እና ፖላንድ ለኮምፓክት ሼፕ ካንትሪ ፍቱን ምሳሌ ናቸው ማለት ነው። ሶ ዘ ሰከንድ ዋን ኢዝ ኢሎንጌትድ ሼፕ ካንትሪስ። ኢሎንጌትድ ሼፕ አዝ ዘ ኔም ኢንዲኬትስ ዛት ዜ አር ጂኦግራፊካሊ ሎንግ ኤንድ ሪላቲቭሊ ናሮው ላይክ ኖርዌይ ኤንድ ቺሊ። ምንድነው ይሄ ደግሞ ኢሎንጌትድ ማለት በጣም ሎንግ ናቸው። ጂኦግራፊካሊ ስናያቸው ሎንግ ናቸው፣ ረጅም ናቸው። ነገር ግን ምንድን ናቸው ማለት ነው?
ናረው ናቸው፣ ጠባብ ናቸው። ለምሳሌ ኖርዌይ እና ቺሊ ምሳሌዎችን በደንብ ያዙ፣ ሸምድዳችሁ ያዙ። እና ደግሞ የኢሎንጌትድ ካንትሪ የምንላቸው ምን ሲሆን ነው የሚለውን ሎንግ እና ሪላቲቭ ናረው፣ ይሄ በአዛምድ ይመጣል ብዙ ጊዜ እንደዚህ በቢኮለመን ይህን ይጽፉና በኤኮለመን ደግሞ እንደዚህ ምናምን ብለው ያመጡታል። በአዛምድም ያመጡታል። ጥያቄ ለማውጣት ምቹ የሆነ ቦታ ነው ይሄ። ብዙ ጊዜም ፍሪኩዌንትሊ ሚድ ኤግዛም ይወጣበታል ማለት ነው ይህ ቦታ። ስለዚህ በደንብ አድርጋችሁ አጠናናችሁን ሚድ ኤግዛምም ማለት አዛምድም ቾይስም ምርጫም እዚህ ጋር ብዙ ያወጡበታል እና ስለዚህ ሁሉንም የኢንስትራክሽን አይነቶች አስባችሁ ማንበብ አለባችሁ ማለት ነው። ስለዚህ ኢሎንጌትድ ካንትሪ ማለት ሎንግ ረጅም የሆኑና ናሮ የሆኑ ናቸው ማለት ነው። ልክ እንደ ኖርዌይ እና እንደ ኖርዌይ እና እንደ ቺሊ ብሎናል አይደለም። ስለዚህ እናያለን ማለት ነው። ለምሳሌ እቺ እንደዚህ ማለት ነው። በጣም ረዥም ሆኖ ነገር ግን የሚሆን ናረው የሆነ አያችሁ፣ ናረው የሆነ ይሁን ልክ እንደዚህ አይነት ቅርጽ ነው ያላቸው ኖርዌይ እና ቺሊ ማለት ነው። አሁን ይህን ስታዩት ናረው ነው፣ እዚህ ወደዚህ ናረው ነው፣ ግን ይህ ግን ረዥም ነው። አያችሁት? ይሄውን ረዥም ነው፣ በጣም ረዥም። ይህ ኢሎንጌትድ ካንትሪ ይባላል። ፍራግመንትድ ሼፕ ካንትሪ አላት አንድ ሀገር ሼፕ አላት የሚባለው ደግሞ መቼ ነው? ፍራግመንትድ የሆነ ሼፕ አላት የሚባለው they are divided from their other parts by either water, land or other countries like ፊሊፒንስ፣ ኢንዶኔዥያ ኤንድ ፊጂ። ምንድነው ይህ ደግሞ አንድ ሀገር ፍራግመንትድ ሼፕ አላት የሚባለው መቼ ነው ብትሉኝ በሆነ የውሃ አካል ሊሆን ይችላል፣ ወይም ደግሞ በሆነ መሬት ወይም በስምጥ ሸለቆ የሆነ የሀገሪቱ ክፍል ተቆርጦ ሲለይ ማለት ነው። ሲለያት ከዋናው የሀገሪቱ ክፍል ሲለይ፣ ለምሳሌ ፊሊፒንስ፣ ኢንዶኔዥያ እና ፊጂ ምሳሌዎቹ ናቸው ማለት ነው። ለምሳሌ ሀገሪቱ እንደዚህ ሆና ቢሆን እዚህ ጋር የሆነ ፓርቷ ደግሞ ምንድን ነው ይቀራል ማለት ነው። አያችሁ፣ በዚህ በመሀል ምን አለ ማለት ነው? የሆነ ውሃማ አካል አለ፣ ማለት ነው። አያችሁ፣ አካሎ እንደዚህ አድርጎ ነጣጥሏቸዋል ማለት ነው። ግን ይህም አንድ ሀገር ነው፣ ይህም አንድ ሀገር ነው። በአንድ ሀገር ነው የሚጠራ። ለምሳሌ ፊሊፒንስን ብንወስዳት እችም ፊሊፒንስ ናት፣ ይህም ፊሊፒንስ ነው። ነገር ግን ይሄ ዋተር ቦዲው ሴፓሬት አድርጓታል ማለት ፍራግመንት ፈጥሯል፣ ፍራግመንቴሽን ፈጥሯል ማለት ነው። ነጣጥሏቸዋል ማለት ነው። በዚህ ጊዜ ፍራግመንትድ ሼፕ ካንትሪ እንላለን ማለት ነው። ፕሮትሩድ ሼፕ ካንትሪ የምንለው ደግሞ አዘኔም ኢንዲኬት ዛት ፕሮትሩድ ሚንስ የሆነ ሾጠጥ ብሎ የወጣ ማለት ነው። ሾጠጥ ብሎ የወጣ ሲኖረው፣ ሾጠጥ ብሎ የወጣ አካል ሲኖረው፣ ፕሮትሩዥን ፓርት ሲኖረው፣ ፕሮትሩድድ ፓርት ካንትሪ ዛት ሃቭ ዋን ፖርሽን ዛት ኢዝ ማች ሞር ኢሎንጌትድ ዛን ዘ ረስት ኦፍ ዘ ካንትሪ ላይክ ማይናማር፣ ታይላንድ ኤንድ ኤርትራ። አያችሁ፣ ፕሮትሩድ ማለት ሾጠጥ ብሎ የወጣ ነው። ኤርትራን እንውሰድ እስኪ ለምሳሌ ከማፖ ላይ፣ ከዚህ ማፖ ላይ ሂደን ኤርትራን ብናያት፣ አሁን ኤርትራ ፕሮትሩድ ማለት ሾጠጥ ብሎ የወጣ ነው ብለናል። አያችሁ ኤርትራ አሁን እዚህ ወደዚህ ያለው ምንድን ነው? ሾጠጥ ብሎ አልወጣም። ይሄ አሁን ሾጠጥ ብሎ ወጧል አይደል? ይሄ ሾጠጥ ብሎ የወጣ ነው፣ ከዋናው ፓርት አፈንግጦ የወጣ ነው። አያችሁ፣ ይሄ ፕሮትሩድድ ፓርት ይባላል ማለት ነው። በዚህ ጊዜ ፕሮትሩድድ ሼፕ አላት ይባላል ማለት ነው አንድ ሀገር። ምሳሌዎችን በደንብ እያያዛችሁ ሶሪ። ፐርፎሬትድ ሼፕ ካንትሪ አላት የሚባለው ደግሞ አንድ ሀገር ምን ሲሆን ነው ማለት ነው? ካንትሪ ዛት ኮምፕሌትሊ ሰራውንድስ አናዘር ካንትሪ ላይክ ዘ ሪፐብሊክ ኦፍ ሳውዝ አፍሪካ። አሁን ሳውዝ አፍሪካ እቺ ናት ብንል፣ እቺ ሳውዝ አፍሪካ ናት። ሳውዝ አፍሪካ አያችሁ፣ አሁን ሳውዝ አፍሪካ ምንድን ናት? ምን አይነት ሼፕ ያላት ናት? ፐርፎሬትድ ሼፕ ካንትሪ ናት ብለናል አይደል? ፐርፎሬትድ ናት። ነገር ግን እዚህ ላይ ምን አለ? ሌላ ሀገር አለ። አያችሁ፣ ሌላ ሀገር ከባ ስትገኝ፣ እቺ አሁን ሌላ ሀገር ናት፣ ፍጹም ሌላ ሀገር ነች። እቺ ሌላ ሀገር ናት ማለት ነው። ስለዚህ ሰራውንድ አድርጋ ዙሪያዋን ከባ፣ እቺ ግን አሁን እቺ ማናት ማለት ነው? እቺ በሙሉ ሳውዝ አፍሪካ ነው። በሳውዝ አፍሪካ ነው የምትል ውስጥ ግን እቺ ማን አለች ማለት ነው? ሌላ ሀገር፣ ፍጹም ሌላ ሀገር አለች ማለት ነው። አያችሁ፣ በዚህ ጊዜ ምን እንለዋለን ማለት ነው? ፐርፎሬትድ ሼፕ ካንትሪ ማለት ነው። ፐርፎሬትድ ሼፕ ካንትሪ እንላለን ማለት ነው። እቺ ሳውዝ አፍሪካ ናት። እቺ ደግሞ ሌላ ራሷን የቻለች ውስጥ ያለችዋ ሌላ ሀገር ናት ማለት ነው። አያችሁ፣ እቺ ውስጥ ያለችዋ ሌላ ሀገር ናት። አይ ዶንት ኖ በት በቃ የሆነች ሀገር ናት ማለት ነው። በቃ ይሄ ፐርፎሬትድ ሼፕ ካንትሪ የሚባለው እንደዚህ አይነት ካንትሪ ሲኖር ነው ማለት ነው። ለምሳሌ ሳውዝ አፍሪካ እና ሌሎችንም ፋርዘር ማንበብ ትችላላችሁ ማለት ነው።
ዜር አር ቫሪየስ ዋይስ ኦፍ ሜዠሪንግ ሼፕ ኦፍ ካንትሪስ የብዙ አይነት የሀገርን ቅርጽ መለኪያ መንገዶች አሉ። የመጀመሪያው ኢንዳይሲስ ኦፍ ኮምፓክትነስ ነው። ሜዠር ዘ ኢንዳይሲስ ኦፍ ኮምፓክትነስ ስንል ሜዠር ዘ ዲቪዬሽን ኦፍ ዘ ሼፕ ኦፍ ካንትሪ ፍሮም ኤ ሰርኩላር ሼፕ ዊች ኢዝ ዘ ሞስት ኮምፓክት ሼፕ ምንድን ነው ማለት ነው? ዲቪዬሽን ኦፍ ሼፕ ኦፍ ካንትሪ የሀገሪቱን ቅርጽ ልዩነት ከሰርኩላር ሼፕ ጋር ወይም ከሰርክል ጋር ኮምፔር አድርጎ ያላትን ቫሪዬሽን በመውሰድ ነው ማለት ነው። ዜር ኢዝ ኖ ካንትሪ ዊዝ አብሶሉትሊ ሰርኩላር ሼፕ። እቺ ትሩ ፎልስ ብዙ ጊዜ ትመጣለች ማለት ነው። አያችሁ ትመጣለች። እቺ ትሩ ፎልስ ብዙ ጊዜ ሀፕን ታደርጋለች። ጠብቋትም ደግሞ እቺ ማለት ነው። ዜር ኢዝ ኖ ካንትሪ ዊዝ አብሶሉትሊ ሰርኩላር ሼፕ ሚለውን ኖን አጥፍተው ያመጧታል ማለት ነው። ለማሳሳት ብዙ ጊዜ እንደዚህ እያደረጉ ያመጣሉ። ዞስ አፕሮክሲሜቲንግ የሰርኩላር ሼፕ አር ሳይድ ቱ ቢ ሞር ኮምፓክት። አሁን እቺ ትሩ ፎልስ በጣም ሪፒትድሊ የምትመጣ የጥያቄ አይነት ናት ማለት ነው። ዜር አር ፎር ሞስት ኮመንሊ ዩዝድ ሜዠርስ ኦፍ ኮምፓክትነስ። አራት ኮምፓክትነስን የምንለካባቸው በተደጋጋሚ ብዙ ጊዜ የምንጠቀማቸው ሜዠርመንት እንትኖች መንገዶች አሉ ማለት የመለኪያ መንገድ። ዘ ፈርስት ዋን ኢዝ ዘ ሬሽዮ ኦፍ ኤሪያ ኦፍ ካንትሪ ቱ ኢትስ ባውንደሪ ሌንግዝ። ኤሪያ ባውንደሪ ሬሽዮ ማለት ነው። ዘ ሃይር ዘ ኤሪያ ባውንደሪ ሬሽዮ ከፍተኛ የሆነ ኤሪያ ባውንደሪ ሬሽዮ ካለው ዘ ግሬት ዘ ዲግሪ ኦፍ ኮምፓክትነስ ነው ማለት ነው። ዘ ሬሽዮ ኦፍ ባውንደሪ ኦፍ ሁለተኛው ዘ ሬሽዮ ኦፍ ባውንደሪ ሌንግዝ ኦፍ ኤ ካንትሪ ቱ ዘ ሰርከምፍራንስ ኦፍ ኤ ሰርክል ሃቪንግ ዘ ሴም ኤሪያ አዝ ዘ ካንትሪ ኢትሰልፍ። ባውንደሪ ሰርከምፍራንስ ሬሽዮ ነው ማለት ነው። ሜዠርስ ሃው ፋር ዘ ኔረር ዘ ሬሽዮ ቱ ዋን ዘ ሞር ኮምፓክት ዘ ካንትሪ ኢዝ። ወደ አንድ በጣም እየቀረበ ከመጣ ያቺ ሀገር ባውንደሪ ሰርከምፈረንስ ሬሽዮ ወደ አንድ ከቀረበ ያቺ ሀገር በጣም ሞር ኮምፓክት ናት ማለት ነው። ካልኩሌሽን ሁሉ ነበረው እኔ እንዴት እንዳልሰራው ይሄ እንትን እንጂ ካልኩሌሽን ሁሉ ነበረው እዚህ ላይ ካልኩሌሽን ምናምን ሁሉ ያመጣሉ ማለት ነው። ዘ ሬሽዮ ኦፍ ዘ ኤሪያ ኦፍ ዘ ካንትሪ ቱ ዘ ሰርከምፈረንስ ኦፍ ዘ ስሞለስት ኢንስክራይቢንግ ሰርክል ኤሪያ ሰርከምፈረንስ ሬሽዮ ይባላል። ሃየር ከፍተኛ የሆነ ኤሪያ ሰርከምፈረንስ ሬሽዮ ካለው ግሬተር ዲግሪ ኦፍ ኮምፓክትነስ አላት ማለት ነው ያቺ ሀገር። የመጨረሻው ኤሪያ ሬሽዮ ነው ማለት ነው። ኒረር ዘ ሬሽዮ ቱ ዋን ኤሪያ ሬሽዮ ወደ አንድ በጣም ከቀረበ ሞር ኮምፓክት ናት ማለት ነው። ስለዚህ ይህንን እዚህ ላይ ካልኩሌሽን ምናምን ሁሉ ነበረው እኔ እንዴት እንዳይሆን አላውቅም፣ አልሰራውም በዚህ ጋር እንትኑ። ሶ ቤዚክ ስኪልስ ኦፍ ማፕ ሪዲንግ ቤዚክ ስኪልስ ኦፍ ማፕ ሪዲንግ ዋት ኢዝ ማፕ ዋት ኢዝ ማፕ ካርታ ምንድን ነው ስንል ካርታ ማለት የቱ ዳይሜንሽናል ስኬልድ ሪፕሬዘንቴሽን ኦፍ ፓርት ኦር ሆል ኦፍ ዘ እርዝ ሰርፌስ ኦን ኤ ፍላት ቦዲ ምንድን ነው የመሬትን ክፍል በሁለት ዳይሜንሽናል በሆነ ስኬል በሁለት ዳይሜንሽናል ቱ ዳይሜንሽናል ስኬልድ ማለት በመሬት ላይ ያለው እርቀትና በካርታው ላይ ያለው እርቀት ስኬል ሆኖ ቱ ዳይሜንሽናል ሆኖ ያለን ያየነውን በመሬት ላይ ያየነውን በካርታ ስናስቀምጠው ካርታ ይባላል ማለት ነው። ስለዚህ ማፕ ሪዲንግ ኢንኮምፓስስ ሲስተማቲክ አይደንቲፊኬሽን ኦፍ ናቹራል ፊቸርስ ኤንድ ማንሜድ ፊቸርስ። ናቹራል ፊቸር የምላቸው ማውንቴን፣ ፕሉቶ፣ ሂልስ፣ ቫሊስ፣ ሪቨር፣ ኦሽን፣ ሮክስ፣ ፕሌን ኢቲሲ ናቸው። ማንሜድ ፊቸር የምላቸው ደግሞ ሮድ፣ ሬልዌይ፣ ቢልዲንግስ፣ ዳም ኢቲሲ። ስለዚህ ስፔሻል ሲግኒፊካንስ ፎር ጂኦግራፈርስ አስ ፕራይመሪ ቱልስ ፎር ዲስፕሌይንግ ኤንድ አናላይዚንግ ስፓሻል distributions, patterns, relations. Since these features cannot easily be observed and interpreted in real landscapes, maps are essential to geographers. Importance of maps. የማፕ ጥቅም ብዙ ጊዜ ጻፍ ላይ ይመጣል፣ ሚድ ላይ ጻፍ ላይ ይመጣል። ይሄ ብዙ ጊዜ ለምሳሌ እኔ ፍሬሽማን ኮርስ ስፈተን መጥቶ ነበር። ብዙ ጊዜ በጣም ይመጣል፣ በተደጋጋሚ ይመጣል። ይህንንም ጠብቁት ማለት ነው። በጻፍ ላይ ሚድ ላይ ጻፍ ላይ ይመጣል ማለት ነው። ፕሮቫይድ ጂኦግራፊካል ዲቴልስ ኦፍ ሪጅንስ ሪፕሬዘንትድ ፓወርፉል ቱልስ ፎር ሜኪንግ ስፓሻል አናላይሲስ ኦፍ ጂኦግራፊካል ፋክትስ ዩዝፉል ፎር ጊቪንግ ሎኬሽን ኦፍ ጂኦግራፊካል ፊቸርስ ዩዝድ ኦን ቫሪየስ ዲሲፕሊን ስቶሬጅ ኦፍ ዘ ጂኦግራፊካል ዳታ potentially used to assess reliable measurements of the geographical features such as area, size, distance etc. ይህን መሸምደድ ግጥም አድርጋችሁ ሸምድዱት፣ ተረድታችሁ ሸምድዱት። ሊመጣ ይችላል፣ ይመጣል፣ ብዙ ጊዜ ይመጣል ማለት ነው። ታይፕስ ኦፍ ማፕ የካርታ አይነቶች ዜር አር መኒ ታይፕስ ኦፍ ማፕስ አኮርዲንግ ቱ ዜር ፐርፐዝ ኤንድ ፋንክሽን ባላቸው ጥቅምና ተግባር ብዙ የካርታ አይነቶች አሉ። ከነዚህ ውስጥ አንዱ ቶፖግራፊካል ማፕ ነው።
depict one or more natural and cultural features of an area, could be small, medium or large scale depending on the size of the area represented. ኮንተንትስ ኦፍ ቶፖግራፊካል ማፕስ ዲፔንድ ኦን በካርታው ጥቅም፣ በካርታው ስኬል፣ በካርታው በተጨረሰበት ቀና እንዲሁም በኔቸር ኦፍ ዘ ላንድ ሪፕሬዘንትድ ዲፔንድ ይሆናል ማለት ነው። ሁለተኛው ስፔሻል ፐርፐዝ ማፕ ወይም ስታቲስቲካል ማፕ የሚያሳየው ምንድነው? ዲስትሪቢዩሽን ኦፍ ዲፈረንት አስፔክትስ ሰች አስ ቴምፕሬቸር፣ ሬንፎልን፣ ሴትልመንት እንዲሁም ቬጂቴሽን ያሳያል። ማርጂናል ኢንፎርሜሽን ኦን ማፕስ ወይም ደግሞ ኤሌመንትስ ኦፍ ማፕ የሚባሉት ምንድን ናቸው ማለት ነው? ስለ ማፑ የሚገልጹልን ነገሮች ናቸው ማለት ነው። ማርጂናል ኢንፎርሜሽን የምንላቸው። ስለዚህ ሾውን ኦን ማፕ ቱ ኢኔብል ዘ ሪዲንግ ኤንድ ኢንተርፕሬቴሽን ኦፍ ዘ ጂኦግራፊካል ኢንፎርሜሽን ኦፍ አን ኤሪያ ሪፕሬዘንትድ ኢዚ ለማድረግ ለምሳሌ የሆነ ካርታ ስዬ ቅድም አሁን የኤርትራን አይተናል ፕሮትሩድድ ብለን ፕሮትሩድድ ነው ያላት አይደል ሼፕ። ስለዚህ ኤርትራን ብንወስድ እንደዚህ አድርጌ ብተው አሁን ምን እንደሆነ ምን ሚኒንግለስ እኮ ነው። ምንም አሁን ቢያነበው ይሄን ምንም አያውቅም አይደል። ነገር ግን ታይትል ቢኖረውስ ርዕስ ቢኖረውስ ርዕስ እንዲኖረው ባደርግስ ርዕስ እንዲኖረው ባደርግ ምን ብዬ ርዕስ እንዲኖረው ላድርግ? አሁን የኤርትራን ማፕ ብለው አሁን ሲምፕል ነው ማለት ነው። ይሄማ የኤርትራ ካርታ ነው ብሎ ይረዳል ማለት ነው። ስለዚህ ታይትል ለዛ ይጠቅማል ማለት ነው። ኬ ወይም ሌጀንድ ማውጫ አሁን ለምሳሌ እዛው እንደዚህ የቅድሙን ኤርትራን እንውሰድና እንደዚህ አይነት ካርታ ነው ያላት ብን ኤርትራ። አሁን እዚህ ጋር የሆነ ነገር እንደዚህ ሳልኩኝ እንደዚህ አይነት ሼፕ ሰጥቼ እንደዚህ እያደረኩ ብስል አሁን እዚህ ላይ ምንድነው ኬ ማውጫ ማለት ነው። ሌጀንድ ኪ ብዬ ማውጫ ብዬ ምን ማድረግ አለብኝ? ይሄው እንደዚህ ሲምቦል አስቀምጣለሁ። እንደዚህ ብዬ ዋተር ልለው እችላለሁ። ለምሳሌ ውሃ። አሁን ይህ ምልክት አይቼ ኬዩን አይቼ ወይም ማውጫውን አይቼ ውሃ መሆኑን እዚህ ላይ ካርታ ላይ የተሳለው ነገር ውሃ መሆኑን በቀላሉ አንባቢው ወይም ማፕ ሪደሩ ይረዳል ማለት ነው። ካርታውን የሚያነበው ሰውዬ በቀላሉ ይገነዘባል ማለት ነው። ስኬል ማለት ደግሞ በመሬት ላይ ያለው በካርታው ላይ ያለው እርቀትና ካርታው ላይ የሰጠነው እርቀት እና ስኬሉና መሬት ላይ ያለው ግራውንድ ሪል ግራውንድ አክቹዋል ግራውንድ ዲስታንስ የሁለቱ ሬሾ ምን ይባላል? ስኬል ይባላል ማለት ነው። ባጭሩ ታይም ጋር በጣም ታይሙ እየሄደ ስለሆነ መጨረሻው ማለት ኔክስት አራተኛው ማርጂናል ኢንፎርሜሽን ኖርዝ አሮው ነው ማለት ነው። ኖርዝ አሮው ማለት ለምሳሌ እንደዚች ነው የሚቀመጠው። ኖርዝ አሮው ማለት ካርታው ላይ እንዲህ ነው ይቀመጣል አይደለ? ስለዚህ የሌሎችን እንትኖች ዳይሬክሽኖች እንትን ለመጠቆም ያገለግላል። ለምሳሌ ይሄ ኖርዝ ነው፣ ወደዚህ ኖርዝ ነው ብለናል። ወደዚህ ምንድነው ሳውዝ ነው፣ ወደዚህ ኢስት፣ ወደዚህ ምናምን ብለን እንድናውቅ ይረዳናል ማለት ነው ባጭሩ ስናየው ይሄ። ስለዚህ ማርጂን ማለት ደግሞ በቀላሉ ለምሳሌ የአፍሪካን ካርታ ስዬ ላሳያችሁ ነው። ማርጂን ማለት ደግሞ እንደዚህ አለ። እንደዚህ ይሄው ብንሰራውና ሶሪ በጣም ቦታ እንዳይጠበኝ እንደዚህ እናደርገው። ይሄን እዚህ ጋር አሁን ብንስለው የአፍሪካ ካርታ እቺ ናት እንበል። ያው ተወት ለማሳየት ስለሆነ ችግር የለውም። አሁን ማርጂን ሶሪ ግን ከፍ ባደረገው አይሻልም? ሶሪ በጣም ትንሽ እንትን አለብኝ መሰለኝ የቴክኒክ ችግር ነው። በጣም ይቅርታ። ማርጂን ነው አይደል ያየን የነበረ። ማርጂን ማለት ደግሞ ምንድነው ብያችኋለሁ። አሁን እዚህ ጋር የአፍሪካ ካርታ ብንስል እንደዚህ ነው ብንል የአፍሪካ ካርታ እንደዚህ ብዬ ለማሳየት ስለሆነ ችግር የለውም። እንደዚህ ነው ብንል ይሄው እንደዚህ ይሄው ማርጂን አለው ማለት በቀላሉ እኮ በስዕል ሲሆን የሚገባቸው መስሎኝ ነው የነበረ እምቢ አለ። እሺ እንደዚህ ቢሆን ለምሳሌ ይሄ የአፍሪካ ካርታ ነው እንበል። በቃ ችግር የለውም። ይሄ የአፍሪካ ካርታ ነው ስዕል ላይ ብዙም ስላልሆነ ይቅርታ። ስለዚህ ይሄ እንደዚህ ወረቀቱ ይሄ ፔፐሩ ነው እንበል። ይሄ ፔፐሩ ነው እንበል። ይሄ ፔፐሩ ነው ብንል ስለዚህ የፔፐሩ ነው ብንል ማርጂን ማለት ፔጁ የካርታውን ሪስትሪክት የሚያደርግልን ነው ማለት ነው። ካርታው ይኸው እንደዚህ አድርገን ስናሰምር ይሄ አሁን ማሰምረው ምን ይባላል? ማርጂን ይባላል ማለት ነው። እያችሁ ማርጂን ይባላል። ስለዚህ ዘ ፍሬም ኦፍ ዘ ማፕ ማለት ነው። ኢምፖርታንት ፎር ሾዊንግ ዘ ኤንድ ኦፍ ዘ ማፕድ ኤሪያ። ማፑ ካርታው የተሳለበትን ኤሪያ መጨረሻውን ኤሪያ ነው ማለት ነው የሚያመለክተን። ዴት ኦፍ ኮምፕሌሽን ካርታውን የጨረስንበት የሰራንበት ቀን የግድ ያስፈልጋል ማለት ነው፣ መቼ እንደሰራ ነው። ምክንያቱም ካርታው የቆየ ነው ወይስ በጣም የድሮ የቆየ ካርታ ነው የሚለውን ለማፕ ሪደሩ ኢንፎርሜሽን ለካርታ አንባቢው መረጃ ስለሚሰጥ ማለት ነው።
ቤዚክ ፕሪንሲፕልስ ኦፍ ማፕ ሪዲንግ የሚባሉት ዋና ዋና የካርታ አነባበብ መርሆች ምንድን ናቸው ስንል ማፕ ሪደር መስት ሃቭ አይዲያስ አባውት ዘ ሲምቦል፣ ስለ ሲምቦሎቹ ስለ ምልክቶቹ ካርታው ላይ ስላሉ ምልክቶች አይዲያ ወይም ሀሳብ ሊኖረው ያስፈልጋል። ኤቭሪ ማፕ ሲምቦል መስት ቢ ቪዥዋላይዝድ ባይ ዘ ሪደር። ምንድነው እያንዳንዱ የካርታው ምልክት ቪዥዋላይዝ ሊደረግ ይገባዋል ማለት ነው። ሲምቦል ሪፈርስ ቱ ላንድስኬፕ ፊቸርስ ኤንድ ኖሌጅ ኦፍ ዳይሬክሽንስ ማለት ነው። ማፕስ አር ከቨርድ ኢን ስሬስ ኦፍ ላይንስ ዛት ሜክ አፕ ግራይድ። ግራይድ ሲስተም ደግሞ ይህ ምንድነው አኩሬት ዲስክሪፕሽን ኦፍ ዮር ሎኬሽን ነው ማለት ነው። ዚስ ዲስክሪፕሽን which will be a series of numbers is known as a grade reference ይባላል ማለት ነው። This is all about chapter 1 geography freshman course chapter 1. Next time I will proceed to chapter 2 or unit 2, the geology of Ethiopia and the Horn. Thank you very much. Thank you for your attention. በጣም አመሰግናለሁ ስለ ትኩረታችሁ፣ ስለ እናንተ ጊዜ ስለሰጣችሁኝ አመሰግናለሁ። አንብቡ፣ በርቱ፣ አጥኑ። ቀጣይ ቻፕተር 2 ወይም ምዕራፍ 2ን ይዤላችሁ እመጣለሁ ማለት ነው። ሳብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ብታበረታቱኝ በጣም ደስ ይለኛል። አመሰግናለሁ። የሳምንት ሰው ይበለን። ቴንኪዩ